ቁርአን የአምላክ ቃል ነው ብለህ ታምናለህ? በትክክል በምን አወቅ የአምላክ ቃል መሆኑን? ምን ማለት የአምላክ ቃል መሆኑን ቁርአን ያምላክ በምን አወቅ? በምን አወቅ? ያው ብዙ አስተምህሮቶች አሉ። እንኳን አይደለም ቁርአን አዲስ ኪዳንም ብሉይንም የአምላክ ቃል ነው ብለን እናምናለን። እኔ ስለ አዲስ ኪዳን አይደለም የጠየቅኩ፣ ስለ ቁርአን ነው የጠየቅኩ። አዎ እሱም ያለ ቃል ሁሉም እንደሆነ ሁሉ ማለት ነው። በምን አወቅ? ተምሬ ነው። እና ኦኬ ስትማር ምንድን ነው ነጥቡ? ነጥቡን ነገረን። ነጥቡ ብዙ ነው። ቁርአን ላይ ለራሱ ይህ ያለ ቃል ነው የሚል ብዙ አለ። ጮክ በል እስኪ፣ ድምፅህ ራቅ ብሏል። እዛው ቁርአኑ ላይ ይህ ያለ ቃል ነው የሚል አለ። በአብዛኛው ቦታ ላይ የተጠቀመ ቁርአን ላይ ማለት ነው። አዎ አሁን ቁርአን የአምላክ ቃል ነው ወይ ብዬ ስጠይቅህ ቁርአን ጠቀስክልኝ። አሁን የጠቀስክልኝ ቁርአን ስለሆነ እሱ ራሱ የጠቀስክልኝ ክፍል ራሱ የአምላክ ቃል መሆኑን በምን አወቅ? የአምላክ ቃል መሆኑን በምን አወቅ? ቆይ እስኪ አንተን አንድ ጥያቄ ልጠይቅህ። ጥያቄን በጥያቄ መለስ ስላለብህ ማለት ነው። ቅዳሜ መተህ ጠይቀኝ። ቅዳሜ መጠየቅ ፕሮግራም አለ፣ ዛኔ ትጠይቀኝ። አሁን የጠቀስክልኝ ቁርአን ነው አልከኝና ያ የቁርአን ክፍል ራሱ የአላህ ቃል መሆኑን በምንድን ነው የምታውቀው? ኢላ እሺ፣ እንድሪስ ቁርአን የአምላክ ቃል መሆኑን የሚያረጋግጥልን ሙስሊም ቁርአን የአምላክ ቃል መሆኑን በምን አወቅ? ምን ይጠቅሱልናል? ቁርአን ከሚጠቅሱልን ቁርአን ክፍል ራሱ የአምላክ ቃል መሆኑን በምን ይታወቃል? በምን እንደምናውቀው? የሚገርም አግሪመንት ነው። እኔ ስለሱ ስለራሱ እየጠየቅኩኝ ራሱ ይነግረኛል። ሄሎ፣ ይሰማል? ይሰማል። እንኳን ደህና መጣ። ያለመሆኑ የአምላክ ቃል ያለመሆኑ አንተ ምን ማስረጃ አለክ? አለመሆኑን የአምላክ ቃል አለመሆኑን የሚቃወም ማስረጃ ስለሌለ ስለዚህ የአምላክ ቃል ነው ብለህ ነው ጀጅ ያደረከው? ኖ አይደለም። አንድ ነገር ስትጠቀም ማስረጃ ይዘህ ነው። አለ ማስረጃ ማቅረብ ተገቢ አይደለም። የሆነ ነገር ይዘህ ነው። እኔ ይሄን ይዤ ነው ይሄ ማስረጃ አለ የአምላክ ቃል አይደለም ብለህ የሆነ ነገር መኖር አለብህ። ዝም ብለህ ተነስተህ አንድን ወንድ ሴት ወንድ አይደለክም ቢባል አይ ዶንት ኖ በአንተ አመለካከት ሊሆን ይችላል። ነገር ግን ከቁርአን ማስረጃ ወይንም ከሌላ እምነት እዚህ ጋር ነው ብለህ ማስረዳት መቻል አለብህ። እኔ ጀጅ አላረኩም እኮ ይኸውልህ፣ አሁን ስለ ጾታ መጣህና ለምሳሌ አንድን ወንድ አይደለህም ሳይሆን ያልኩት ወንድ ነህ ሆይ እያልኩ እየጠየቅኩ ነው። ደን አዎ ብሎ ማስረጃ ያሳየኛል። እሺ ብዬ እቀበለዋለሁ። እዛ ቁርአን ያምላክ ነው። አንተም ደግሞ ሲጠይቅ የሆነ ነገር ይኖራል። ወንድን እያየ የሴትን ስትል የሆነ ነገር እሱ ላይ አይቴ ነው። አሁን ቁርአን ላይ ምን አይቴ ምን አንብቤ በቃ መተቸት ማለት ዝም ብሎ ከመሬት ተነስቶ መስደብ ማለት ዝም ብሎ ከመሬት ተነስቶ በጨለማ መንገድ መጓዝ ኖ፣ እንደዚህ አይደለም። ማስረጃ ያዘ። ያለ ማስረጃ መጓዝ እሱን አሳይሃለሁ። አንተ አሁን እረጋለሁ። የአምላክ ቃል ነው ብለህ ታምናለህ? ቁርአን 100% እንደ 1000 እንዴት ልበል እንኳን የሰው አንድ ፍታል አልገባበትም። ሁሉም ቃሉ የአላህ ነው፣ የፈጣሪ ነው። እሺ በምን አወቅ? እኔ አሁን እኮ ያንተ ጥያቄ እኮ ነው። ጥያቄው ራሱ ጥያቄ ያስነሳል። አንተ ያለ ምክንያት እንዴት አወቅ? አምላክ ቃል አይደለም ማስረጃክ ምንድን ነው? በዛ መስመር ልስጥ። የአምላክ ቃል መሆኑን በምን አወቅኩ? በጨለማ አትጓዝ። መነጽሪ ማያሳይ ከሆነ መነጽርን አውጥተህ በአይኔ
አንተ አለመሆኑን በምን አወቅ? እኔ አውቄ አምኜ የተከተልኩ ነው። አንድ ፊደል የሰው አልገባበትም። የአላህ ቃል ነው፣ ሙሉ በሙሉ የተገዛውበት ነው። እና አንተ ደግሞ ማስረጃክ ምንድነው? በዛ ለአንተ ማልስ ልስጥ ምንድነው? ማስረጃክ ምንድነው? አይ እዚህ ጋር እንዲህ አይነት ነገር አለ የአምላክ ቃል አይደለም የምትለው ነገር ምንድነው? ዝም ብሎ ተነስቶ እንደዚህ ነው በቃ። እናንተ እውቀት የተሰጣችሁና እውቀት ያልተሰጡ አንድ ናቸው ይላል አላህ ሱብሓነሁ ወተዓላ። እውነት እውቀት አልባ ናቸው። አንድ የሆነ ነገር ስትቃወም ማስረጃ መኖር አለበት፣ ስትናገር ማስረጃ መኖር አለበት። ዝም ብሎ ተነስቶ እንድሪስ ስማኝ በስርዓት አቤት ብቻ ላሳይ እችላለሁ። ከቁርአንም ከሐዲስም ላሳይ እችላለሁ። አሁን በስርዓት እሺ፣ ወደ ኋላ እንመለስ። በምን አወቅ? አንተ አለመሆኑ ማስረጃክ ምንድነው? እኔ አይደለም አላልኩም። ቁርአን የአምላክ ቃል ነው ወይ እያልኩ እየጠየቅኩ ነው። ጥያቄ እየጠየቅኩ ነው። ሙሉ በሙሉ እንኳን አንድ ፊደል የሰው አልገባም። ሁሉም ነገር የአምላክ። በምን አወቅ? እሱን ወረርክ እንዴ? ለምንድን ነው የማትመልሱልን? ቆይ በስርዓት መልሱልን እንጂ ባይዘው ላረገጣ በጣም መጥፎ ሰው ነኝ። በደንብ አድርጌ ረግጣለሁ። እኔ ስለማልፈልግ ነው እንጂ ማን ነው መሀይም? መሀይሙ ማን ነው? ባህሪ 1913 ሄደህ እይ። ቁርአንህንም ደግሞ ገለጥ አድርገው። ቁርአኑ ምንድነው? አይ ቲንክ ሱራ 62 ቁጥር 2 ላይ እርሱ ያ በመሀይሞች ውስጥ አንቀጾችን ወይም ቁርአንን በእነርሱ ላይ የሚያነበላቸው ይላል። ቁርአኑ ምንድነው? ለማን ነው የሚነበበው? ለሙስሊሞች ነው። እነዛ ሙስሊሞች ደግሞ መሀይም ናቸው። እንዴት ዋላችሁ? ቁርአን ይሰማል? ይሰማል። እንዴት ዋላችሁ? ይመስገን አምላክ። ሙስሊም ነህ? አዎ ሙስሊም ነኝ። እንዴ ያው ምንድን ወሃቢያ ነው ሀበሽ? ኧረ ሀበሻ ነኝ። ወሃቢያ አይደለህም? ደስ ይላል። ምን ነው? ጥሩ ነው። ኧረ ወሃቢያዎች ብዙ ጊዜ እንፍለጠው እንቁረጠው ይላሉ ብዬ ነው። እሺ ቁርአን የአምላክ ቃል ነው? ጥሩ ነው። ኧረ ወሃቢያዎች አዎ ቁርአን የአምላክ ቃል ነው። አሁን ከልጁ ጋር ቆይሽ በምን አወቅ የአምላክ ቃል መሆኑ? የአምላክ ቃል መሆኑን ራሱ ይናገራል። ቁርአኑ ራሱ ይናገራል። እና ደግሞ የወረደበት አካባቢ ኦኬ፣ የት ላይ ነው የሚናገረው? ምንድነው ማስረጃ? ቁርአን የትኛው ሐዲስ ላይ ይናገራል እንዴ? ቁርአን ሐዲስ ነው እንዴ? ቁርአን ማለት ያው የአላህ ቃል ነው። ወዴት? አይ ቁርአን የትኛው ሐዲስ ነው ይናገራል አልከኝ። ቁርአን ሐዲስ ነው እንዴ? ቁርአን ይናገራል። የአላህ ቃል ነው። አንተ የአላህ ቃል አለመሆኑ ማስረጃ አለ? አይ በምን አወቅህ አንተ የአላህ ቃል መሆኑን? በምንድን ነው ያወቅኸው? እኔማ የአላህ ቃል ነው አውቄ አንዴ እየተከተልኩ ያለሁት እያመንኩበት ያለሁት ያድነኛል ብዬ። እሺ በምን ለእናንተ በማዘን በምን አወቅህ አንተ? በምን ማስረጃ አለ ቁርአን አለመሆኑ የአላህ ቃል አለመሆኑ? የአላህ ቃል አለመሆኑ እኔ ማስረጃ ስለሌለኝ ማስረጃ አለክ ወይ አንተ? እስቲ አሁን የአላህ ቃል አለመሆኑ ማስረጃ ያሳይ። አዎ ሰሞኑን የአላህ ቃል አለመሆኑ ማስረጃ ስለሌለው ስለዚህ የአላህ ቃል ነው። እንደዛ ብለህ ነው የምታምነው? አግሪመንት ፍሮም ሳይለንስ ማለት ነው። ከባዶ ከምንም የአላህ ቃል ነው ብለህ ነው የምታምነው? ማስረጃ ስጠን እንጂ ወንድማችን የምታምነውን እምነት እኮ አንተ ስጠኛ። እኔማ እሰጥሃለሁ። መጀመሪያ አንተ የምታምነው እኮ አሳየኝና ከዛ እኔም አሳያለሁ። ስለዛ ማስረጃ የለህም የአላህ ቃል ለመሆኑ ዝም ብለህ ነው የምታምነው። እመን ነው በቃ። አንተ አሳየኝና እኔም ማስረጃ አሳያለሁ። እሺ ስለዛ ወንድማችን ማስረጃ የለውም። ወደኛ ማስረጃ እንለፍ። ማስረጃ ስለሌለህ ወደ ማስረጃ ከማለፉ በፊት እሱ በምንድን ነው ያመነው? የአላህ ቃል መሆኑን በምንድን ነው ያመንከው? እኔ እንዲህ አላህ ቃል መሆኑንማ ያው እኔ በደንብ ባላውቅም የሚያውቁት አስተምሮኛል። ረሱላችን ሰለላሁ ዐለይሂ ወሰለም እኛ ወደነ የአላህ ቃል መሆኑን ነግሮናል።
ሁለተኛ ደግሞ አላህ ቃል ነው። እስቲ አንተ የአላህ ቃል አለመሆኑ ይሄ ቁርአን የአላህ ቃል ነው የት ነው የነገሩክ? የት ላይ ነው የነገሩክ? የት ላይ ነው የነገሩክ? አንድ ጥያቄ ልጠይቅባ። እኔን መጠየቁን ትተህ አንተ ቁርአን ያላህ ቃል ነው አልክ። በምን አወቅ ስል ያስተማሩን አልክ። የቱ ጋር ነው ያስተማሩክ? የቱ ጋር አስተማሩክ? አባ እኔ ገና አሁን ገና እኔ ብዙ ትላልቅ ሰዎች አሉ እና በእንዳንተ እንደ ቄሶች አይነት በእኛ ደግሞ ኡስታዝ ባሉ ትላልቅ አዋቂ ሰዎች አሉ። አንድ አዳምጠኛ አባቴ ምን ታወራበት? አንተ የምታወራው ዝም ብለህ ነው። በቃ የሆነ መስጂድ ላይ የሰማውን የተማርከውን ነገር ስለሆነ እያወራ ያለኸው እሱ ነው። በቃ የሰኔ በደንብ አላውቅም አልተማርኩም ገና። በቃ አንተ አድምጥ መጀመሪያ። የሚያውቅ ሰው ያወራ ነው። ማታ ከሆነ ገዝት ለምን ንጽጽር ስለሆነ ወደ ሌላ ሰው ትሄድ ይሻላል። አንተ አርፈህ ተማር። ዝም ብለህ የሚሉትን ስማ። ያስተማሩን ሰዎች ሜቢ ታመጣቸው ወንድማችን። እሺ እስቲ እናንተ ከሆነ እኮ እኔም ብቻ አጣደፋችሁኝ። እስቲ አንተ አንዴ ይበቃል። አግሪመንት ፍሮም ሳይለንስ። ከምንም ክርስቲያኖች የአላህ ቃል ለመሆኑ ላለመሆኑ ማስረጃ ካላሳዩ የአላህ ቃል ነው። ስለዛ እንደዛ ነው። እንደዛ የሚባል ነገር የለም። ማሳየት አለባቸው ማስረጃ። ሙስሊም ነህ ዋን? አዎ ሙስሊም ነኝ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። ቁርአን ያላህ ቃል ነው የአምላክ ቃል ነው ብለህ ታምናለህ? አዎ የአምላክ ቃል ነው። በምን አወቅ? ምን ይላል መሰለህ ቁርአን ውስጥ ይሄ መጽሐፍ ከአምላክ ውጪ ከሆነ ብዙ ኮንትራዲክት የሚያደርግ ታገኙበታላችሁ ይላል። አሁን ባይብልን ብንወስድ በትክክል በጣም ብዙ የሚጋጩ ቨርሶች አሉት። ዋን እስልምና ራሱን ችሎ መመለስ ይችላል አይደለ? ዋን መልሳለሁ አይደለ? ኦፍኮርስ አሁን እኮ እኔ ወደ ባይብል መግባቴ አይደለም፣ ያው ከቁርአን እንዴ እዛው ላይ ቁመህ አስረዳን። ከዛ ባይብል ላይ ደግሞ ጥያቄ ካለ ፕሮግራም አለ፣ የጠይቁን ፕሮግራም ያኔ መተህ ትጠይቀናለህ። እሺ ቁርአን የአላህ ቃል ለመሆኑ ጥርጥር የለውም። ቢኖር ኑሮ ኮንትራዲክት ይኖረው ነበረ የሚል አይነት ነገር ነው የተናገርከው አይደለም? እሱ ራሱ የአምላክ ቃል ነው። አሁን የነገርከን ከቁርአን ስለሆነ እሱ ራሱ የአምላክ ቃል ነው። ኦፍኮርስ በትክክል። በምን አወቅህ አሁን የነገርከን ክፍል የአምላክ ቃል መሆኑን? ኦኬ በምን አወቅኩ መሰለ? ትንቢቶች አሉ የተነገሩት እና እሱ በቁርአን አለ፣ በእርግጥም ሆኗል። ሌላ ቦታ አትሄድ፣ እዚሁ ክፍል ላይ ቁምና አሁን የጠቀስክልኝ የቁርአን ክፍል የአምላክ ቃል ለመሆኑ ምንድነው ማስረጃ? ያው ማስረጃው ተጽፏል። ይሄ ናሬትድ የተደረገው ከማ እንደሆነ ነው። አሁን ነብዩ መሐመድ የአላህ መልእክተኛ መሆኑን ሁሉም ያውቃል። ከዛ ይሄ ቁርአን በማን እንደተጻፈና እስከዚህ ደረጃ ድረስ እንዴት እንደመጣ የታወቀ ነው። እንዴት መጣ አይደለም የጠየቅኩ። አሁን ጠቀስክልኝ የሆነ የቁርአን ክፍልና የጠቀስክልኝ የቁርአን ክፍል የአላህ ቃል ነው ብለህ ስለምታምን እሱ ራሱ የጠቀስክልኝ ክፍል ራሱ የአምላክ ቃል መሆኑን በምን እንደምታውቀው? በምን ታውቀው? አሁን እኮ ነገርኩ እኮ ምን ይላል መሰለህ ቁርአን ላይ ይሄ ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም ከራሱ አይናገርም ይላል። እና ተመለስ ያሁን ወደዛም ወደዚህ ማትዝለልና ጠቀስክ የጠቀስካት ክፍል የአላህ ቃል ለመሆኑ ማስረጃ ምንድን ነው? ማስረጃ ኦኬ ማስረጃውን አሁን ዳይሬክትሊ አሁን እየፈለግከው አንተ ገብቶኛል። አንተ ራስህ ከአምላክ ሰምተሃል የምትል ልታመጣ መሰለኝ። አይደለም ከተጻፈው ነው ይሁና ይሄ ቁርአን እኔ አላልኩም። ያላልኩትን አፌ ላይ ምንድን ነው አንደበቴ ላይ ቃላትን አታስቀምጥ። እኔ አላልኩም። የጠቀስክልኝ የቁርአን ክፍል ከአምላክ ለመሆኑ ማስረጃ ምንድን ነው ያልኩ። ኦኬ ማስረጃ
ቁርአን ውስጥ ኮንትራዲክት የሚያደርግ ግጭት እንደማያጋጩ ስላወቅኩት ነው። በቃ ከአምላክ ነው ብዬ ወሰድኩት። ዛስ ኦል እሱ ብቻ ነው። ስለዛ ለምሳሌ ሰሟን ከአምላክ መገለጥ መጣለኝ ብሎ ኮንትራዲክት ማያደርግ ነገር ጽፎ ቢሰጥህ ይህማ ከአምላክ የመጣ ነው ብለህ ትቀበለዋለህ። ይህ ነው እሱ። አዎ ያው ምን መሰለህ አምላክ አንድ ነው፣ እሱም አላህ ነው። ያው እኔ ነቢ ሙሐመድ ነኝ ምናምን ብሎ ከጻፈ በትክክል ስለ አምላክ ምንነት አይደለም እያወራን ያልነው፣ ስለ ቁርአን ነው። ሰው ስለ ቁርአን ስናወራ ደግሞ የሆነ ኮንትራዲክት የማያደርግ ነገር ከመጣ ይህማ የአላህ ቃል ነው ብዬ እቀበላለሁ አልክ፣ ወይም የአምላክ ቃል ነው ብዬ እቀበላለሁ አልክ። እኔ ለምሳሌ ኮንትራዲክት የማያደርግ ነገር ጻፍኩኝና ከአላህ ይመጣልኝ ይሄ ብዬ ብናገር ያን ትቀበለዋለህ? ያን ጽሁፍ ይኸውልህ ከሰው ልጅ ከሆነ የትኛውም መጽሐፍ ራሱን ኮንትራዲክት ያደርጋል። በትክክል ያ ሰውዬ መጽሐፉ ኮንትራዲክት የማያደርግ ከሆነ በጣም የሚገርም ሰው መሆን አለበት። መቼም አይሆንም። የአምላክ ቃል አረጋግጬ እነግርሃለሁ። አንተ ያመጣው በሀሳብ ነው ነው ኮንትራዲክት ካላረገ የአምላክ ቃል ነው ብለህ ትቀበለዋለህ ወይ? ኮንትራዲክት ካደረገ ለምን እቀበላለሁ? ካላደረገ ነው እንጂ። ስለዛ እሺ ወንድማችን ምንድን ነው ኮንትራዲክት የማያደርግ የሆነ ነገር ካገኘ ዘን በቃ የአምላክ ቃል ነው ብሎ ይቀበለዋል። ማስረጃው ምንድን ነው? ኮንትራዲክት አለማድረጉ። እሺ ወደ ቁርአኑ እንመለስ። የተከፍትልን አንዴ። አሁን የጠቀስክልን ክፍል ቁርአኑ የአምላክ ቃል ነው የሚል ነው አይደለ? አሁን የከፈትክልን አይደል? ዋን ኦፍ ኮርስ። እሺ 81:19 አሁን እንግዲህ በአንተ ሎጂክ ኮንትራዲክት ማድረግ የለበትም ስላልከኝ ይሄን እንግዲህ ታስታርቅልኛለህ። ቁርአን ሱራ ምዕራፍ 81 ቁጥር 19 ላይ አይ ቲንክ አይታይም። ቀረብ አድርገው ትንሽ ቀረብ አድርግ። እርሱ ቁርአን የክብር መልእክተኛው ቃል ነው ይላል። ክብር መልእክተኛው ማን ነበር? ዋን ጅብሪል ነው። ዛሬ ያመጣህልኝ የአላህ ይላል፣ እዚህ ላይ ደግሞ የጅብሪል ይላል። ስለዚህ ኮንትራዲክት ያደርጋል። እንዴት የአምላክ ቃል ሊሆን ይችላል? እሱ እኮ ሜሴንጀር ነው፣ ቃሉን የሚያመጣ ነው እንጂ ከራሱ እውቀት መጥቶ ለሙሐመድ የሚናገር ነገር የለውም። እሱ ማለት እንደ ፖስታ ቤት ቁጠረው፣ ሜሴንጀር። ቅድም ያመጣህልኝ የአላህ ቃል የሚል ነው አልከኝ። የአላህ ቃል ነው ይላል ቁርአኑ አልከኝና ይሄ ደግሞ የጅብሪል ቃል ነው ይላኛል። ስለዚህ ኮንትራዲክት አደረገብኝ። እንዴት የአምላክ ቃል ይሆናል? እስኪ እንትኑን ንገረኝ፣ ቨርሱን ንገረኝ እስኪ። 81:19 ኮንትራዲክት ካደረገ የአምላክ ቃል አይደለም ስላልክ ቁርአኑ አንዴ አላህ ነው ይላል፣ አንዴ ጅብሪል ነው ይላል። ዛ ኮንትራዲክት አደረገብኝ። ብዙ እንዲህ ኮንትራዲክት የሚያደርግ ነገር ምን ላመጣልህ እችላለሁ? በጣም ብዙ። አሁን ግን እዚህች ላይ ስታክ አድርገን እንቆያለን። 81:29 ነው ያልከኝ? 19 ከረዘመብህም 69ኛው የአረጋጋጭቱ ምዕራፍ ላይም ኦኬ። አሁን በእንግሊዝኛ የምለው በአማርኛ ተመሳሳይ አይደለም። በእንግሊዝኛ ምን ይላል መሰለህ? ኢንዲድ ይላል ዚስ ቁርአን ኢዝ ዘ ወርድ ኦፍ አላህ ዲሊቨሪድ ባይ ጅብሪል ኤ ኖቤል ሜሴንጀር አንጅል ይላል። አረበኛው ላይ ቆይ እንግሊዝኛው ላይ የተጨመረ ነው። አረበኛው ላይ ሄድና ኢነሁ ለቀውሉ ረሱል ነው የሚለው። አንብበው እስኪ አረበኛውን አንብበው። በአረበኛ ድል የወረደ ቁርአኑ ኢነሁ ለቀውሉ ረሱሉን ከሪም ይላል። ምን ማለት ነው? ተርጉም። አረበኛ ነው አይደል የወረደው ቁርአን?
ኦፍ ኮርስ በአረበኛ ነው ወረደው፣ ግን እኔ አረበኛ ትርጉሙን አላውቅም። ኢነሁ ለቀውሉ ረሱል ከሪም ማለት ምን ማለት ነው? ትርጉም ወደ አማርኛ በአማርኛ እኔ አረበኛን አላውቀውም ትርጉምንና እየሞከርኩኝ ነው። ሜሴጅ ቱ ዘ ኖቨልስ ኦኬ። እንግሊዘኛው ላይ እንትን ያለ ነው፣ በቃ የተጨመረ ነው። አረበኛው ላይ እርሱ ቁርአን የመልእክተኛው ቃል ነው የሚለው። ኦኬ እና የሚቀጥለውን አንቀስም እናንብበው እስኪ። ምንድን ነው የምለው? ሻንብበው ኦኬ። ለውጥ ካለው ምን ይላል መሰለ? ከዛ ቀጥሎ ፉል ኦፍ ፓወር ሄልድ ኢን ሆኖር ባይ ዘ ሎርድ ኦፍ ዘ ቶርን ይላል። ፉል ኦፍ ፓወር በኃይል የተሞላና ሄልድ ኢን ሆኖር በእንክብካቤ የተያዘው ባይ ዘ ሎርድ ኦፍ ዘ ቶርን ከማ ይላል? ከዙፋኑ አምላክ ይላል አይደለም። የኃይል ባለቤት በዙፋኑ የኃይል ባለቤት በዙፋኑ ባለቤት ዘንድ ባለሟል የሆነ ይላል። በዙፋኑ ባለቤት ወይም ደግሞ በአላህ ዘንድ ባለሟል የሆነ ጅብሪል ነው አይደለም? ከዚያ በዚያ ስፍራ ወይም በዛ አሁን እንግዲህ በኃይል ባለቤት ስፍራ ማለት ነው ትእዛዙ ተሰሚ ታማኝ የሆነ መልእክተኛ ቃል ነው አለ። ትእዛዙ ተሰሚ ታማኝ የሆነ መልእክተኛ ማለት ነው ጅብሪል ነው። ለዛ አሁንም ደገም ለቁጥር 21 ላይ ደግሞ ትእዛዙ የሚሰማ ታማኝ የሆነ መልእክተኛ ቃል ነው አለ። ደገም አሁን መልእክተኛው ቃል ነው አለ። አሁንም ኦኬ አሁን በጣም ግልጽ ነው። አሁን እኔ ሌላ አንቀስም ላመጣልህ እችላለሁ። ይሄ የአላህን ቃል ጅብሪል ለመልእክተኛው እንደሚያደርስ ከቁርአን ላመጣልህ እችላለሁ። ግን ይሄ አሁን ቀጥሎ ያሉት አንቀሶች ነው እሱ በሰማይም ታማኝ የሆነ መልእክተኛ ነው ይላል። መልእክተኛ ነው እንጂ የሚያደርሰው መልእክት ነው። ቆይ መልእክተኛ ቃል ነው፣ የመልእክተኛው ቃል ነው ይላል አንድ ቦታ ላይ፣ አንድ ላይ ደግሞ የአላህ ቃል ነው አልከኝ። እንግዲህ አንተ ስለዛ ኮንትራዲክት አደረገብኝ። ኮንትራዲክት የሚያደርግ ደግሞ የአምላክ ቃል ሊሆን አይችልም ብለህ ኮንክሉዥን ስላስቀመጥ ቁርአኑ የአምላክ ቃል አይደለም ብለህ ጀጅ ማድረግ እንችላለን ማለት ነው። አስቀድመንም በተናገርከው ኮንክሉዥን በርኖ ፕሩቭን ወደ ቁርአኑ ስንወስደው አንተ ላይ ይሰራል። ኦኬ አሁን ምንድን ነው ግልጽ መሆን ያለብን ታውቃለህ? ለጅብሪል መልእክቱ ይሰጣል፣ ግን ቃል በቃል ይህንን ቁርአን የሚሰሙት ከጅብሪል ነው ቃል በቃል እና መልእክቱ የሚመጣው ከአላህ ነው። አላህ ደግሞ ዳይሬክትሊ ቀጥታ ለሙሐመድ አልተናገረውም። መሬት ላይ ወደ እሱ እንሄዳለን። ግን አሁን የኔ ኮንትራዲክት ያደረገብኝ ነገር ምን መሰለህ? አንዴ የአላህ ቃል ነው ብለህ አንተ ያነሳልኝ የሆነ ክፍል፣ አሁን ደግሞ የመልእክተኛው ቃል ነው ስትገቡ የሚታደርገው አሁን ደግሞ የመልእክተኛው ቃል ነው ይለኛል። ስለዛ ኮንትራዲክት አደረገብኝ። ኮንትራዲክት የሚያደርግ ደግሞ የአምላክ ቃል ሊሆን አይችልም ብለህ ኮንክሉዥን ስላስቀመጥክ በርደን ኦፍ ፕሩቭን ወደ ቁርአኑ አመጣዋለሁ። ስለዛ ቁርአኑ የአምላክ ቃል አይደለም ብለን ጀጅ እንድናደርግ ያደርገናል ማለት ነው። ነው አይደለም። መጀመሪያ ጅብሪል እንደ እስልምና ምን እንደሆነ ማወቅ አለብን። እሱ ሪሊ አምላክ ነኝ ይህንም ቁርአን የሰጠው እኔ ነኝ ብለዋል። እስከ መጨረሻ አላለም። ግን ይሄንን የአላህ መልእክት በቃል በቃል ለነቢ ሙሐመድ የምናገረው ጅብሪል ነው። ይሄ እኮ ግልጽ ነው፣ ለአንተም ግልጽ ነው። ግን የሆነ ግልጽ አይደለም። ትክክለኛው የትኛው እንደሆነ ይንገረንና ባይዛዊ ግልጽ ነው አልከም፣ ግልጽ አይደለም፣ በጣም ግልጽ አይደለም። እሱን እጠይቅሃለሁ ደግሞ ወደኋላ። አሁን ግን እዚሁ ላይ እንቆምና ኮንትራዲክት አደረገ። አንዴ የአላህ ቃል ነው ይላል ቃሉ፣ አንዴ ደግሞ የመልእክተኛ ነው ይላል። ስለዚህ ኮንትራዲክት አድርጓል። ኦኬ አሁን እዛው ጋር እንቁምና ያመጣው ቨርዝ ላይ ምን ይላል መሰለ? ይሄ ኦኬ የመልእክተኛው ጅብሪል ቃል ነው አለ። ማን ነው እንደዛ ብሎ እየነገረን ያለው?
ወሬቨር ማንም ቢሆን ማንም እንደዛ ተብሎ ተጽፏል እኮ ቁርአን ላይ። አላህ ነው እኮ እየነገረን ያለው ሰው። ስለዚህ ይሄ ቁርአን የማን ነው? ያ በርስ ራሱ የማን ነው? ጅብሪል አልተናገረውም። በእርግጥ እዛ ላይ ጅብሪል ራሱ አልተናገረም። የተናገረው ማን ነው? አላህ ራሱ ነው። የአላህ ነው ለማለት ምንድን ነው ያልከው? ይህ ቁርአን ከአላህ ለመሆኑ ጥርጥር የለውም ይላል አይደለም? ማን ነው እንደዛ ያለው? አላህ ነው ራሱ ከአላህ ለመሆኑ ብሎ ከአላህ ብሎ ሰማንን እየጠራ ያለ አላህ ነው ወይስ ሌላ አካል ነው? ያው አላህ ነው የምናገረው ቁርአን ላይ። ይኸው ጅብሪል መልእክተኛ ነው፣ መልእክቱን ነው የሚያመጣው። ሰዋሰው ላይ እንስራማ እንዴ። እንዴት መሰለ? ለምሳሌ ከዋን ስል ከዋን እያልኩ ስናገር ተናጋሪው ከ ብሎ ከተናገረ ሌላ ፐርሰን እየተናገረ ነው አይደለም? ወይም ሌላ አካልን ሜንሽን እያደረገ ነው። እሺ ለምሳሌ ከኢዮር ካልኩኝ ከኢዮር እያልኩ ስናገር ኢዮር ሌላን ፐርሰን እየጠራሁኝ ነው፣ ወይም ደግሞ ሌላ ማንነትን እየጠራሁ ነው አይደለም? ከአላህ ሲባልስ ማን ነው ከአላህ ብሎ አላህን ሜንሽን የሚያደርገው? ጅብሪል ነው። ስለዚህ የጅብሪል ቃል ነው ማለት ነው እዛ ላይ ራሱ። አሁን ይህን ነው እኮ ኮንትራዲክት አደረገ የምለው ወንድማችን። ኦኬ እኮ ጅብሪል እኮ የራሱን ቃል አይደለም እኮ እያወራ ያለው። ያው ይሄ ቁርአን ከአላህ ነው በልና ተናገር አለው። ከዛ ጅብሪል መጣና ይሄ ቁርአን ከአላህ ነው ብሎ ለነብዩ መሐመድ ተናገረ። ማን ነው ተናጋሪው? ቃሉ የማን ነው? ጅብሪል ተናገረ፣ ግን ሐሳቡ አይደለም ጅብሪል። ስለዚህ የጅብሪል ቃል አለ ቁርአን ላይ አይደለም? አንዴ ከተናጋሪው ጅብሪል ነው አልከኝ እኮ። የጅብሪል ቃል አለ ቁርአን ላይ እና ታዲያ ከየት ነው የሚያመጣ ነብዩ መሐመድ? ከጅብሪል ሰምቶ ነው። ከጅብሪል ሰምቶ ነው። እሺ አንዴ ስማኝ። የአላህ ቃል ነው ብለህ ነገርከኝ። ግን አሁን በአሁኑ ኮንቨርሴሽን ውስጥ ከአላህ ለመሆኑ እያለ ጅብሪል ተናግሯል። ስለዚህ የጅብሪል ቃልም አለበት። ኦኬ ይኸውልህ የጅብሪል ቃል ከሆነ የራሱ ሀሳብ መሆን አለበት። ግን እኔ መልእክተኛ ነኝ መልእክቱንም ከአላህ ነው ማመጣልህ ካለ ራሱ ሙሉ ቁርአን ላይ አሁን ብናገኘው ይሄ ቁርአን ከሊመቱ ፈአላህ ይላል፣ የአላህ ቃል ነው ይላል። ኦኬ ጅብሪል ነው እሱን የተናገረው እና ጅብሪል የራሱ ቃል ቢሆን ራሱ የኔ ቃል ነው ብሎ መናገር ነበረበት አይደለም? ይሄ ከአላህ እንደሆነ ግልጽ ነው። ከአላህ ነው ብሎ የተናገረ ጅብሪል ነው አይደለም እኮ። ስለዛ የጅብሪል ቃል አለ። ጅብሪል የተናገረው ንግግር ቁርአን ላይ አለ። ከአላህ ነው ብሎ የተናገረው ንግግር ጅብሪል ከአላህ ነው ብሎ የተናገረው ንግግር የጅብሪል ንግግር ቁርአን ላይ አለ። ኦፍ ኮርስ ግን ማወቅ ያለብን ቃሉ ሳይሆን ይኸው ሐሳቡም አይደለም ምንም አይደለም። እሱ መልእክቱን አድራሲ ነው። ችግር የለም ተስማማ። ስለዛ ቁርአን ያላህ ብቻ ሳይሆን የጅብሪልም ቃል አለ ውስጡ ላይ የሚለውን አየንና እንሂድ፣ ወደፊት እንሂድ። እሺ ጅብሪል እኔ ጅብሪል ነኝ ብሎ ለመሐመድ ነግሮታል ሲገለጥለት። ለምሳሌ በመጽሐፍ ላይ በእኛ መጽሐፍ ላይ ለዘካርያስ ተገልጧል፣ ለማርያም ለቅድስት ድንግል ማርያም ተገልጧል። እና በእግዚአብሔር ፊት የምቆም እኔ ቅዱስ ገብርኤል ነኝ ብሎ ተናግሯል። ደግሞ ጅብሪል ደግሞ ለመሐመድ መገለጽ ሲመጣለት ጅብሪል እኔ ጅብሪል ነኝ ብሎ ነግሮታል። ዋን አው ነግሮታል። እሺ ክፋትና ሳይን እስቲ ጊዜ ወስድብሃል። እንቀጥል ሌላ ሰው ጋር ዋን ኦኬ ብሎታል። ግን ማወቅ ያለብን መጀመሪያ ፈልጋትና ፈላልጋትና ማስረጃውን ሰጠና ኦኬ እመጣለሁ። ቀጥል ከሌላ ሰው ጋር እሺ ፈላልግና ነገር ተነግረናለን። አረበኛ ጽሁፍ አዲስ የገባው አረበኛ ጽሁፍ ማን ነው?
አቤት። አብዱል ፈርሃን እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ነው? ሰላም ነው? ይመስገን። ሙስሊም ነህ? ሙስሊም ነኝ። ቁርአን የአምላክ ቃል ነው ወንድማችን? የቅድሙ ላይ የአላህ ቃል ነው ቁርአን ነው። በምን አወቅ የአምላክ ቃል መሆኑን? የአምላክ ቃል መሆኑን በቁርአን ነው ያወቅኩት። አላህ ሱብሓነሁ ወተዓላ በቁርአን ውስጥ ምን ይላል? አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊሂ ሁደን ሊልሙተቂን። ይህ ኪታብ ይህ ቁርአን ምንም ጥርጥር የለውም ያው እሱም የወረደው ከአምላክ መሆኑን ያስረዳል ማለት ነው። ብዙ ቦታ ላይ አለ ቁርአን አሁን የተከስክልኝ የአላህ ቃል መሆኑን ማለት ነው። ስለዚህ ሱራውን ንገረኝ እስቲ። ሱራ ስንት ነበር? ሱረቱል በቀራ ምዕራፍ 2 ላይ ማለት ነው። እሱ አሁን የቁርአን ክፍል ነው አይደለም? ናም። እሱ ራሱ የአምላክ ቃል መሆኑን በምንድን ነው የምታውቀው? የጠቀስክልኝ ክፍል ሱረቱል በቀራ። ተመለስ፣ ችግር የለውም። በቀራ ላይ ያለ አያ ነገርከኝና እሱ ቁርአን ስለሆነ የጠቀስክልኝ ቁርአን ስለሆነ ተመለስ። አየ ሁዛቱን እሺ፣ በቀራ ላይ ጠቀስክልኝና በቀራ ቁርአን ነው አይደለ? የበቀራ ሱራ ናም። እሱ ራሱ የበቀራ ምዕራፍ ቁርአንን ለመሆኑ ምንድነው ማስረጃ? ምንድነው ማስረጃ? ቁርአን ራሱ ነው ማስረጃ። ሐዲስም አለ ቁርአንም አለ። ቁርአን ራሱ ማስረጃ ነው። የምጠቅስልኝ ቁርአን ከአምላክ ለመሆኑ ምንድነው ማስረጃ? አሁን የጠቀስክልኝ በቀራን። እሺ አንተን ልጠይቅ። እኔ እንደው አንተን ልጠይቅ። እሺ መጽሐፍ ቅዱስ የአምላክ ቃል መሆኑን ምንድነው እስቲ ለአንተ ማስረጃ የሚሆንን እስቲ ጥቀስልኝ። ቅዳሜ መጣ ጠይቀኝ። ቅዳሜ ጥያቄ ቀን ነው፣ መጠየቅ ትችላላችሁ። ቅዳሜ መጣ ጠይቀኝ። አሁን መልሷን ስጠኝ። መልሱ በእርግጥ ረሱል አለይሂ ሰላቱ ወሰላም አስተምረውናል ቁርአን የአላህ ቃል መሆኑን ማለት ነው። ስለዚህ እኛ የምናውቀው የአላህ ቃል መሆኑን የምናውቀው ረሱል አለይሂ ሰላቱ ወሰላም እንዳስተማሩን ነው። ተመለስና በቀራን ስለጠቀስክ በቀራ የአምላክ ቃል መሆኑን ማስረጃ ምንድን ነው? ማስረጃዬማ ከሱ እኮ ነው የወረደው። ያወቅነውም እኮ ከሱ ስለወረደ ነው፣ ከአላህ ሱብሓነሁ ወተዓላ ስለወረደ ነው። ማስረጃውም እንደዛ ነው። ሱረቱል በቀራ እንዳለ ያለው ከበቀራ ጀምሮ እስከ ሱረቱ ናስ ያሉት እንዳለ የአላህ ሱብሓነሁ ወተዓላ ቃል ናቸው። ሲጀመር እኮ ያለፈውን ነገር የሚነግረን የለም። ይኸው ምኑ መሰለ ካሁን ቁርአን የአላህ ቃል መሆኑን ማስረጃው ለምሳሌ ተመለስ። ቆይ የጠቀስከው በቀራን ስለሆነ እየመለስኩልህ። እሺ የጠቀስከው በቀራን ስለሆነ በቀራ ራሱ የአምላክ ቃል መሆኑን ምንድነው ማስረጃህ? በቀራን ጠቀስክልኝና የጠቀስክልኝ አያ ከአምላክ ለመሆኑ ምንድነው ማስረጃዬማ ረሱል አለይሂ ሰላቱ ወሰላም ያስተማሩን ነው። ቁርአን በቀራ ብቻ አይደለም። አንተ ለምን ነጥለህ በቀራን ብቻ ለምን ጠየቅኝ? ሲጀመር ስለጠቀስክልኝ ነው እኔማ። ስለዛ እሺ ማስረጃ በቀራን ብቻ ነጥለህ ለምን ጠየቅኝ? በቀራን ስለጠቀስክልኝ ብዙ ቦታ እኮ አለ። ሲጀመር የአላህ ቃል መሆኑን እኮ ብዙ ቦታ አለ። ሌላም ጠይቅልህ ይችላል። ያም ምን አሳውቀህ ልትለኝ ነው? እኔ እንደዛ ከሆነ እኮ
አንተ መጽሐፍ ቅዱስ የአምላክ ቃል መሆኑን ምን አሳወቀ ብዬ ልጠይቅ ይችላለሁ። ቅዳሜ መጣ መጠየቅ ትችላለህ አልኩ። ቅዳሜ ቀን የጥያቄ ሰዓት ነው፣ ያን መጠየቅ ትችላለህ። አሁን ግን መሐመድ ነው አልከኝና ስለ መሐመድ ደግሞ ልጠይቅህ። ማረጋገጫዬ መሐመድ ነው ስላልከኝ ማለት ነው አይደል? ነብዩ መስሎት ቢሆንስ? ቁርአን የወረደ መስሎት ቢሆንስ? ምንድነው ማስረጃ? ቁርአን የወረደ መስሎት ቢሆን ምኑ መስሎት ሳይሆን ልክ መጀመሪያ ቁርአን ሲወርድ ጋሩ ሂራ ላይ ሆነው ጅብሪል ወደ እነሱ በሚመጣበት ሰዓት ላይ ረሱል አለይሂ ሰላቱ ሰላም ሲጀምር አንብበው መስሎት ሳይሆን አንብበውም ጽፈውም አይችሉም ረሱል አለይሂ ሰላቱ ሰላም። ይሄ ደግሞ አላህ Subhanahu Wa Ta'ala ለነብዩ የሰጣቸው አንዱ ተአምር ነው። አሁን ለምሳሌ እነሱ ጽፈውና አንብበው የሚችሉ ቢሆን ኖሮ አሁን አንተ እንደምትለው መስሏቸው ቢሆንስ ወይ ጽፎ ቢሆንስ ይባል ነበር። ነገር ግን ረሱል አለይሂ ሰላቱ ሰላም ጽፈውም አንብበውም አይችሉም። ይሄ አንዱ ተአምራቸው ማለት ነው። ቁርአን ለሰው ልጆች ትልቁ ተአምር እሱ ነው ማለት ነው። መስሎት ቁርአን በሂራ ዋሻ ላይ ቁርአን የወረደለት እሺ፣ ከአምላክ የመጣለት ቁርአን የወረደለት መስሎት ቢሆንስ ነው። እንዴት ሲጀምር አልመሰለውማ። እንዲህ አይነት ጥያቄ እኮ የለውም። መስሎት ቢሆንስ እኮ የሚባል ጥያቄ የለም። አልመሰለውም ሲጀምር። ላሳይ ቆይ አንዴ። ብዙ ጊዜ ይመስለው ነበር እንደዚህ ምናምን ይመስለው ነበርና ላሳይ። እሰይ አለ እስቲ ያሳይ። ቡሃሪ 57-65 ሳሂህ ቡሃሪ ከቁርአን ቀጥሎ የመጀመሪያ ተቀባይነት ያለው ቡሃሪ 57-65 ናም አይደል? አይደል አብዱል? ናም ትክክል ነው። እሺ ቡሃሪን እንየውና ከዛ ተመለሰልናለን። 57-65 ምን ብለህ ነው ሰርች ያደረከው? እሺ ይኸው እንዲህ ይላል። አይሻ ናት የዘገበችው። እንዲህ ይላል ናሬትድ አይሻ magic was worked on Allah's messenger so that he used to think that he had sexual relation with his wives. ነብዩም ድግምት ሰርተውበት ወሲብ ያደረገ ይመስለው ነበረ፣ ያስብ ነበረ፣ ቲንክ ያደርግ ነበረ ካለ በኋላ ዌል he actually had no። ትንሽ ያቆራርጣል፣ ደግምልኝ እስቲ። እሺ ነብዩ ድግምት ሰርቶበት ወሲብ ያደረገ ይመስለው ነበር እና ግን አያረግም ነበረ ብሎ ይናገራል። actually he had not አያረግም ነበረ ግን ያደረገ ይመስለው ነበረ። ልክ እንደዚሁ ወሲብ ያደረገ ይመስለው እንደነበረ ቁርአን የወረደ መስሎት ቢሆንስ ምንድነው ማስረጃው? እስቲ አንዴ ደግምልኝ፣ እያቆራረጠብኝ ነው። የቱ ነው ማስረጃው? እስቲ ባቡ ሀል የስተኽሪጁል ሙስሐር የሚለው ነው፣ ሲህር የሚለው ነው። ሲህር ተሰርቶበት ምን ያህል እስቲ ጨርሰው። እዛች ጋር እኮ እንዴት መሰለ ልክ ይሄ ቁርአን ሲመጣ ሰዎች ምን ብሎ አስተባበሉ? ይሄ ሲህር ነው አሉ። ቆይ አንብብና አምጣው። ያሁንም ማስረጃ ያሳየኛው። ትንሽ አረበኛውን ትንሽ አስነበበው፣ ችግር የለውም። ናም ክፈተው፣ ዝቅ አድርግለት አረበኛው አንብብ እና ተተረጉምልናል ቀጥታ። የታለ? አይታይም እኮ የአሁኑን ማስረጃ አምጣ። የአሁኑም ማለት እና ይሄ ምንድን ነው አብዱል?
የአሁኑ ነው። አረበኛውን እኮ ነው ያደረገልህ። አንብበው። የት አለ? አይታይም እኮ የት አለ? ጨለማ እኮ ነው። አይታያችሁም እንዴ ሰዎች? አይታያችሁም? ለሱ ብቻ ነው የማይታየው ወይስ እኔ እየታየኝ ነው? ይታያል። እኛ ጋር ይታያል። እሱ ጋር ሊሆን ይችላል። አንብበው ነበር እኮ ሲር ብለህ አንብበው ነበር። ከሲር በኋላ ያለውን አንብበው። ከድግምት በኋላ ተርጉም ውስጥ አንብበው። ወጣ ብለህ አንብበው በድምፅ ይሰማል። እሺ፣ አናስጨነቅህም ወንድማችን። ትመጣለህ ሌላ ጊዜ። እኔ ብዙ ጊዜ ማስጨነቅ አልወድም እና የተው መምጣት። የአሁኑም ማስረጃ እስቲ አንዴ፣ የአሁኑም ማስረጃ እስቲ ያሳይ። ወይ ተአምር አንብበናሽ በቃ አይመቸኝም። የሆነ ግፍጥ ምናምን አይነት ነገር አንብብና ጮክ ብለህ አንብብና ተርጉምልን። የት አለ? የቱ ጋ ነው? የት አለ የተከፈተው? ናውረድ። ጊዜ አትጨርስ አንተ፣ ጊዜ ትበላለህ። ሌላ ሙስሊም አለ እንዲመቀጠል አላውቀውም፣ አይቼው አላውቅም። በቃ ሌላ ጊዜ ልምጣና አይቼው ልምጣ። በጣም ደስ የሚለኝ ማለት ነው። አላውቀውም፣ አይቼ ልምጣ። እሺ፣ ሌላ ሙስሊም ይግባሽ። ዋን ማስረጃውን ስታገኘው እንትን በል ጅብሪል እኔ ጅብሪል ነኝ ብሎ የተናገረበትን ይኸውልህ። ዳይሬክትሊ እንትኑን ማምጣት አልቻልኩም እና ምን መሰለህ ጅብሪል ወደ መሬት ወርዶ በሰው መልክ ለሙሐመድና ኢቨን ዑመር ኢብኑ ኸጣብ እና አቡበከር ባሉበት ታይተዋል፣ መጥቶ ማለት ነው። እና ማን ነው ብሎ ጠየቁት። እሱ ጅብሪል ነው። ቁርአንም ብዙ ቦታ ላይ አሁን ሱራት ላይ መሐመድ ነው ዛሬ ያው መሐመድ ከሄደ በኋላ ነጭ ሰውዬ ምናምን ይህ ጅብሪል እኮ ነው ምናምን ብሎ ነገራቸው። ግን ጅብሪል እኔ ጅብሪል ነኝ ብሎ ያውም ደግሞ መልአኩ መጣና እንትናን ጠየቀው፣ መሐመድን ጠየቀው። እዛ መሐመድ ምናምን አስረዳው ምናምን ነገር ማይመስል ነገር ነው። ወለበር ችግር የለውም። ጅብሪል መሐመድን ጠየቀውና መሐመድ ጅብሪልን አስረዳው። ከዛ ሄደ ምን አላቸው? ይህ እኮ ጅብሪል ነው ብሎ ነገራቸው ነው የሚለው አይደለ? የጠቀስከው ሐዲስ ያ እሱ ነው። ሌላም አንተም ዳይሬክትሊ የጠየከኝ እሱም አለ። ግን አሁን የት እንዳለ ግራ ገባኝና እና ቁርአን ላይም ብዙ ቦታ ላይ ይጠቀሳል። ስታገኘው እሺ እንትን በለን እኔ ጅብሪል ነኝ ብሎ የተናገረበት ማስረጃ ስታመጣልን ዛሬም ባይሆን ሌላ ጊዜ ነገ ከነገ በስቲያን ብቅ ማለት ትችላለህ። እሺ ኦኬ፣ ይቻላል። ለምን ማይሆን የቤት ስራ ትሰጠዋለህ? ኖ ይሄ እኮ በእርግጥ የማውቀው ነገር ነው እኮ አለ ስላለኝ እኮ ነው። ምን ላድርገው ወንድም አለም ዋንበራ ምን አልከኝ? ላግዝ እስኪ ልየው፣ አግዘኝ። እሺ ሰሂሁ ሙስሊም ሐዲስ ነምበር 8 ነው። ምንድን ነው የምለው? አውጣና ያንን ቦታ እኔ ጅብሪል ነኝ የምልበት ቦታ ከሆነ እየሰማኝ ነው። እየሰማው ነው። ቁጥሩ ስንት ነው ያልከኝ? 8 ነው። ስምንተኛው ሐዲስ ነው።
ያንን ሐዲስ ስታገኝ ቁርአን ላይ አይደለም። እሺ ቅድም ቁርአን ላይ ሲያልክ ስለነበረ እሱ የሚነግርህ ሐዲስ ላይ ነው። ኦኬ እና ቁርአን ላይ መሐመድ የተናገረውም ለምን መሰለ? የተለያዩ ሰዎች እየመጡ ያንተ መገለጥ ከሴጣን ነው ሲሉት፣ አይ የተገለጠልኝ ሴጣን ሳይሆን መልአክ ነው እሱም ጅብሪል ነው ብሎ ያስተባበለበት መገለጥ ነው። እና እሱ ቁርአን ላይ ጅብሪል ነው የሚል የለም። ራሱ መሐመድ ግን በሌላ ሐዲስ ላይ ከቁርአን ውጭ ማለት ነው ኦኬ አሁን ጅብሪል ነው ብሎ ተናግሯል። እና ቪታ አለ ቪታ ኔትወርክ እያስቸገረው ስለሆነ እሱ አውርቶ እሺ ስለ ቁርአን የአላህ ቃል ነው በሚለው እሺ ቅድም የጠቀሳችሁትን ቁርአን እስኪያወጣው። እሺ አንዴ ቢታ ጆ ፖይንተር ማስቀመጥ ትችላለህ። ሙስሊም 8 ላይ ያለው ነው። አቤት ቁርአን የአላህ ቃል ነው ወዳጄ። ቁርአን የአላህ ቃል መረጃ ነው። አልቁርአን ከላሙላህ ይላል። ጣሃ ማ አንዘልና ዐለይከ እንድትቸገርበት አላወረድነውም ይላል አላህ። ሱና አላህ እንዳወረደው ይናገራል። አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊሂ ሁደል ሊልሙተቂን ይላል። ቁርአን ሱረቱል በቀራ ቁጥር 2 መረጃውን ነው የፈለግነው። መረጃ ማለት እዚህ ክፍል አንተ ነህ የአላህ ቃል ነው እያልከኝ ያለው ወይንስ አላህ ነው ቁርአኑ የኔ ቃል ነው ብሎ የመሰከረለት? አይ አላህ ቁርአኑ ላይ ይናገራል። ቁርአን የኔ ቃል ነው ብሎ ይናገራል የራሱ እንደሆነ። ጥያቄያችን ተረድተሃል? ምን ቁርአን የአላህ ቃል መሆን አለ ማረጋገጫ ይፈልግ? ቁርአን የአላህ ቃል ስለመሆኑ አላህ ነው የመሰከረው ወይንስ አንተ ነህ የአላህ ቃል ነው ብለህ እየመሰከርክለት ያለው? አላህ ነው እንጂ ቁርአን ላይ የመሰከረው። አላህ ያለበትን አሳየን ነው እያለን ያለ ነው። ሱረቱል በቀራ ወይም ምዕራፍ 2 ቁጥር 2 ላይ ሂድ። ተናጋሪው ማን ነው? እዛ ጋር አላህ ነው። አውጣና አንብብልን። አሊፍ ላም ሚም ይላል። እኔ ቁርአን ሳይላስኩ በቃሪ ነው የማነብልህ። ዛሊከል ኪታቡ ላ ረይበ ፊሂ እሱ አላሁ አዕለም ቢሙራዲሂ አላህ ማለት ነው። አላሁ አዕለም ቢሙራዲሂ ምን ማለት ነው? ለሌሎቹ እንዲገባቸው ያ አላህ ነው የሚያውቀው። ይተረጉሙታል ዑለሞች፣ ግን አላህ ነው ትርጉም የሚያውቀው ነው። ስለዚህ ትርጉሙ የማይታወቀውን ነገር እየደገምክ ወይንም እየቀራ ከዛን ትርጉሙን አላህ ብቻ ነው የሚያውቀው። እሺ ዳሊከል ኪታቡ ይሄ ቁርአን አለ። ኦኬ ላረይበ ጥርጥር የለውም ከአላህ ስለመሆኑ ይላል። የቱ ጋ ነው ከአላህ ስለመሆኑ የሚለው? እዛው ነው ላረይበ የተጨመረበትን ተውና ይህ ቁርአን ወይንም መጽሐፍ ጥርጥር የለበትም ለፈሪሃን መሪ ነው አለ። ከአላህ ስለመሆኑ የሚለው አረብኛ ላይ ለምና ሰዎች ናቸው የጨመሩበት። አላህ ስለ ቁርአኑ የመሰከረበትን አምጣኔ ያልነው ቅድም ከወንድማችንም ጋር ስናወራ በውስጡ ምንም ግጭት ስለማታገኝበት ግጭት አለመኖሩ ብቻ ቁርአንን ያላህ ቃል ያደርገዋል አለን። ተስማማለን? ወርዷል። በረረ። እሺ ሌላ ሙስሊም ተነጠቀ ወይስ ወደቀ? አይ ቲንክ ኔትወርክ ያስቸገረው ነበር። ለዛ ነው ያኛው ኔትወርክ ነው ያወረደው። ዋን በራፍ ደግሞ በራሱ ጊዜ ነው የወጣው። እኔ ነኝ ያስወጣው። ያኛን ኔትወርክ ነው ያወጣው። ሌላ ሰው ላስገባ ብዬ ኦኬ አስገባ የሚል ነበር። እኔ ነኝ እንትን ያልኩት። እሱ ነው ከነሰጣ አብዱስ ሰላም ሄሎ
አብዱ አቤት። ቁርአን የማን ቃል ነው? የአላህ ቃል ነው። የአላህ ቃል። ማን ነው የአላህ ቃል ነው ብሎ የመሰከረለት? አላህ እና ረሱል አለይሂ ሰላም መልእክተኛው ረሱልን ሳይሆን አላህ ቁርአኑ የኔ ነው ያለበትን ከቁርአን አሳየኝና። እሺ የረሱልን ሳይሆን እንዳትላ የረሱልንም ቃል መቀበላችን ግዴታ ስለሆነ የረሱልን ሳይሆን ማለት የለብም። የግድ ላንተ የሚሆነው ነገር ግዴታችሁ የለም። ቢሆንም ግዴታዬ እየጠየቅኩህ ያለው አላህ ስለ ቁርአኑ የመሰከረበትን የኔ ቃል ነው ተቀበለው አስቀበላቸው ብሎ ያለበትን ከቁርአን እንፈልጋለን። እሺ ሱረቱ ተውባ 6ኛ አንቀጽ ላይ ታገኘዋለህ። ዋው ዋው ደስ ሲል ምን ይላል ክፍሉ? ወኢን አሐዱ ሚነል ሙሽሪኪን እስተጃረከ ፈአጅርሁ ሐታ የስመዕ ከላም አላህ ይላል። ወደ ትርጉሙ ሳንገባ የአላህን ቃል ይሰማ ዘንድ አስጠጋው እያለ ያለው ማን ነው? የኔ ነው የምልበትን እንጂ የፈለግነው እንደ ሁለተኛ መደብ ተናጋሪ ወይንም ሰከንድ ፐርሰን ሲንጉላር ሳይሆን እየጠየቅኩህ ያለው ፈርስት ፐርሰን ሲንጉላር ነው የጠየቅኩ። የመጀመሪያው መደብ ነጠላ ቁጥር ተናጋሪው እራሱ የሆነውን የአላህን ንግግር አሳየኝ ነው እንጂ እያልኩህ ያለው ሪፖርት ስፒችን አይደለም። እሺ እዚህ ጋር አሁን ሪፖርት ስፒች ያልከው በምን ምክንያት ነው? እሱን አስረዳኝና። ከአጋሪዎችም አንዱ ጥገኝነትን ቢጠይቅህ የአላህን ቃል ይሰማ ዘንድ አስጠጋው አለ። እና የአላህን ቃል ይሰማ ዘንድ አስጠጋው ማለት እና የኔን ቃል ይሰማ ዘንድ አስጠጋው ማለት ለየቅሉ ናቸው። አይዋ ከአላህ ነው የምትፈልገው ማለት ነው። የኔ ነው ያለበትን ነው የፈለግኩኛ። እሺ ጎበና አንድ ነገር እዚህ ጋር ቃል እንግባባ። ጠይብ አንደኛ መጽሐፍ ቅዱስና ቁርአንም በእኛ ፍቃድና በእኛ አመራር አይሄዱም። አንድ አላህ እንደፈለገ ፈጣሪም እንደፈለገ ነው የሚጻፈው ብለህ ነው የምታምነው አንተም። ስለዚህ አሁን አልኩ እዚህ ጋር አንተ እንደዚህ ብለህ ከጠየቀኝ እንደዚሁ ብዬ እጠይቅሃለሁ። ቆይ እንደዚሁ ብዬ እጠይቅሃለሁ፣ መስረጃ ታመጣልኛለህ። ቆይ መጽሐፍ ቅዱስ ባይኖር ቁርአን እውነተኛ አይሆንም? አይ ማለትም ይሆናል። ይሄንን ምልህ የሚሆን ከሆነ በፍላጎት አመቻችተህ አይደለም፣ በራስ ስትራቴጂ የምትጠይቀኝ ከሆነ እኔም በዛ መልኩ ልጠይቅህ እችላለሁ። ያኔ ትመልስልኛለህ ማለት ነው። እሱን ሌላ ጊዜ ትጠይቃለህ። ቅድም ሆስቱ ምንድን ያለው? ሌላ ጊዜ ለጥያቄና መልስ ቅዳሜ በዚህ እንስማማ። ቅዳሜ ለጥያቄና መልስ ተዘጋጁ። ዛሬ እኛ ቅዳሜ የሚባል ነገር የለም። እኔ ክርስቲያን አይደለሁም። ሁሉም ጊዜ ለእኔ ጥያቄ መልስ ሊገኝ ይገባል። ሃይማኖተኛ ነህ ከሆንክ አብዱሰላም ተረጋጋና ስማኝ። ርዕሱ ላይ አውራ። ርዕሱ ላይ ማታወራ ቁርአኑን መመለስ ትችላለህ? አትችልም? የኔ ነው ያለበትን ከቁርአን ታሳየናለህ? አዎ አሳይቻለሁ። የአላህን ቃል ይሰማ ዘንድ አስጠጋው እያለ እየተናገረ ያለው ማን ነው እኮ ነው ያልኩ። አይዋ አንደኛ የአላህን ቃል ስላለ የኔን ቃል ማለቱን ነው የምትፈልገው። አላህ ቁርአን ከአላህ መሆኑን ነው የምትፈልገው። መልስ ነው እየጠበቅኩ ያለው። እሺ አዳምጥ። እንዲህ ይላል አላህ ስብሐነሁ ወተዓላ ነው እዚህ ጋር መልስ ሆኖልሃልን? መጀመሪያ ሱረቱ ተውባ ብለህ ያመጣህልኝ መልስ ነው፣ ትክክለኛ መልስ ነው ብለህ ታምንበታለህ? በጣም ነው የማምንበት። ቁርአኑ ከአጋሪዎቹም አንዱ ጥገኝነትን ቢጠይቅ የአላህን ቃል ይሰማ ዘንድ አስጠጋው አለ። ቁርአኑ እንዴት ያወራል? ራሱ ቁርአኑ ያወራል እንዴ? እዚህ ጋር አንድ ማሳሳት የፈለኩ ነገር የዚህ ክፍል ተናጋሪው አላህ ነው ብለህ ካልከኝ
አብዱሰላም ቁርአኑ አይናገርም? አላህ ነው ብለህ ጠይቀኝ። የፈለግኩት ቦታ አላህ ነው። ማን ነው? አላህ። ቁርአኑ ተናጋሪው አላህ ነው። ያ አላህ ነው የአላህን ቃል ይሰማ ዘንድ አስጠጋ እያለ ያለው እያልከኝ ነው? አዎ። ምን ችግር አለ? አሁን ለምሳሌ ችግሩ እኮ አይደለም የጠየቅኩ። ስህተቱን አሳየኝ። ያኔ እኔ ደግሞ የኔን ቃል ይሰማ ዘንድ አስጠጋው ባሪያዬ ብሎ ማለትና የአላህን ቃል ይሰማ ዘንድ አስጠጋው ማለት ሁለት የተለያዩ አረፍተ ነገሮች ናቸው። የኔን ቃል ከሆነ የእሱን ቃል ነው። አላህ ማለቱን ራሱን ስለጠቀሰ ነው። ግልጽ አድርግ። ለራስም ግልጽ እየሆነ አይደለም ጎበና እያልኩህ ያለው አብዱሰላም፣ አብረን እያወራን ነው። ጆን አብዱሰላምን ስማው ነው የምትለኝ? እኔን ስማኝ ነው የምትለኝ? አይዋ እሱንም ስማ ማለት ችግር የለውም። እኔንም ስማኝ ማለት ችግር የለውም። እንዳባባል ሀገራችን አማርኛ ሰዋሰው። እሺ የፈለግከውን አማርኛ ሰዋሰው አምጣና እኔ የጎበናን ቃል ስማው ማለት አባት ከሆንኩ ለምሳሌ እያልኩህ ያለው አላህ ሌላ አባት አለው እያልከኝ ነው? የአማርኛውን ሰዋሰው ጠብቀ የአብዱሰላምን ቋንቋ ስማው ጎበና ነው የምትለኝ? ወይስ እባክህ ስማኛ እንዴ ብለህ ነው እኔን የምትናገረኝ? ሄሎ ጠፋ? እንዴት ብሎ ወደ ሌላ ክፍል መሄድ እኮ አያስፈልግም። ወላ ሱረቱ ተክዊር የመጠቅለል ምዕራፍ፣ የመቀደድ ምዕራፍ እያለከለኩ የሯጮች ፈረሶች ምዕራፍ ሳይሆን እዚሁ ባመጣው ቁርአን የአላህ ቃል ነው ብሎ ሲያመጣልኝ ወኢን አሐዱን ሚነል ሙሽሪኪን አስተጃረከ ፈአጅሩ ሐታ የስመዐ ከላም አላህ ሱመ አብለግሁ መእመና ዛሊከ ቢአነሁም ቀውሙን ላ ያዕለሙን። ከአጋሪዎችም አንዱ ጥገኝነትን ቢጠይቅ የአላህን ቃል ይሰማ ዘንድ አስጠጋው፣ ከዚያም ወደ መጠበቂያው ስፍራ አድርሰው፣ ይህ እነሱ የማያውቁ ህዝቦች በመሆናቸው ነው አለ። የኔን ቃል ይሰማ ዘንድ ወደ ራሴ አስጠጋው ነው ወይንስ የአላህን ቃል ይሰማ ዘንድ አስጠጋ ብሎ የአላህን ቃል ለነቢዩ እየነገረ ያለው ማን ነው ነው ጥያቄያችን እንጂ ሌላ ክርክር አያስፈልግም። ቀጥል። አንድ ሁለት ቁጥሮችን በዜማ አትልልንም? በአማርኛ ተርጉመ። አቤት፣ በአማርኛ ተርጉመ አንድ ሁለት ቁጥሮችን አትልልንም? የመቀደድ ምዕራፍ እንላለን የሚል የባለፈው ሊቀደድ እንደ ወደ የባለፈው ተጨምርልንም እንደ ያለ ሰላት ልስገድ እንደ አሁን ከቁጥር 5 እና 4 ጀምሮ ያለውን ክፍል ሳያነብ ዘሎ ቁጥር 6 ጋር መጥቶ ነው ያንን ልናገር የፈለገውና የተከበሩት ምሁሮች ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው። ለምን እንደዘለላት አላቅም፣ ያላ ቃል አይደለም። ሁለተኛው ያዟቸው፣ ክበቧቸው፣ ለነሱ መጠባበቅ፣ በየመንገዱ ተቀመጡ። ብጸጸቱም ሶላትንም በደንቡ ቢሰግዱ ግዴታ ምጽዋትንም ቢሰጡ መንገዳቸውን ልቀቁላቸው። አላህ መሐሪ አዛኝ ነው። ከአጋሪዎችም አንዱ ጥገኝነትን ቢጠይቅ የአላህን ቃል ይሰማ ዘንድ አስጠጋው፣ ከዚያም ወደ መጠበቂያ ስፍራ አደርሰው፣ ይህ እነሱ የማያውቁ ህዝቦች በመሆናቸው ነው ብሎ ያለውን አብዱሰላም ተመልሶ መጥቷልና፣ አብዱ አቤት፣ እንኳን በሰላም መጣ። ይቅርታ ሳላስብ ቻርጅ ዘግቶብኝ ነው። ችግር የለውም። አይሽ ስለዚህ የአላህን ቃል ይሰማ ላይ አልፌው አይደለም። ማስረጃ ከጠየከኝ ቁርአኑን ሙሉ አይደለም ማነብልህ። እሺ አንተ የምትፈልጋትን አንቀጽ ብቻ ነው እንጂ ፖይንቱን ብቻ እንጂ
አትዋሽብኝ። ይቅርታ ሃይማኖቱ ስላለ አንተ ማውሸት አይቻልም መሰለኝ። ስለዚህ ነገር የሚያወራ አንቀጽ አንጣ ካልክም ስለሱ ነው ማመጣለህ እንጂ ቁርአኑ ሁሉ አላነበብኩም። እሺ ወዳጄ፣ እሺ ያልኩ እኮ እሺ ይበልጣል ከሺ ያሉ ታብዛ፣ ችግር የለም አንዱ ራሱ በቂ ነው እኮ። ቀጥል። ወይ የሞኝ ለቅሶ መልሶ መላልሶ አሉ። ስለዚህ አሁን ለማለት የፈለግኩኝ የአላህን ቃል ይሰማ ዘንድ አስጠጋው እያለ ብሎ በአላህና በነቢዩ መካከል ገብቶ እየተናገረ ያለው ማን ነው? ጥያቄው። አይዋ አላህ ራሱ ነው እያልከው ነው። ሲጀመርም ማንም በማንም መሀል አልገባም። አንደኛ ነቢያችንን ሰለላሁ ዐለይሂ ወሰለም እያወራው ነው። አንድ ሰው ጥገኝነትን ብጠይቅህ ነው ያለዋ። ነቢዩን ነው እያወራው ያለው። አላህ ራሱ መጥቶ ነቢዩን እያወራቸው ነው አይደል? ቃል እስኪሰማ ድረስ በጣም አላህ ራሱ መጥቶ ነቢዩን እያወራው ነው ቃል በቃል ራሱ መጥቶ አይደለም። ቁርአንን አውርዶ በጅብሪል በኩል ቁርአንን አውርዶ ነው እንጂ ራሱ መጥቶ አይደለም። ስለዚህ አሁን እዚህ ጋር እኮ ቁርአኑ የአላህ ቃል ነው አልከኝ። አዎ በጅብሪል አማካኝነት ነው። የቱ ጋር አማካኝነት የምለው? ለምሳሌ ሱረቱል አለቅ ላውጣልህና የመጀመሪያው የቁርአን ክፍል ሱራ አለቅ አይደለ? እንዴት ነው የምትመልሰው? አይዋ ነዘለ ቢሂ ሩሁል አሚን ይላል። የተከበረው መልእክተኛ ማለት ሩህ ማለት ነው። ማለት የታመነው አይደለም፣ የታመነው ሩህ ነፍስ ወረደች በዚህ ቁርአን ማለት ነው። ሩህ ማለት ደግሞ በእስልምና ጅብሪል ነው። ጅብሪል አለይሂ ሰላቱ ወሰላም ሩሁል አሚን የተባለው። ኦኬ ጨረስክ? የወረደበት ማለት ነው። ቁርአኑን ወደ ነቢዩ ያወረደው ጅብሪል ነው። ከየት ነው ያወረደው? ከአላህ ነው። ተንዚለን ምን ረቢል ዓለሚን ከዓለማቱ ጌታ ነው ያወረደለት። እየጠበቅኩ እኮ ነው። ሩህ መልእክተኛ ማለት ነው። ላምጣልህ? አብዱሰላም እሺ ሩህ ማለት ጅብሪል ማለት ነው። ሁለት ስልክ የለኝም። ክፍሉን አትነግረንም? እዚህ እናውጣለን። ምን አልከኝ? እዚሁ እናውጣለን እኮ ብትነግረን። እሺ አመጣልሃለሁ። እሺ ጠብቀኝ። ለመጀመሪያ ጊዜ ሩህ ጅብሪል ነው ነገሩ። አንዳንድ ሩህ በማርያም ተነፋ ሲባል ጅብሪል ነው የተነፋባት? ሌላ ጥያቄ ከመንፈሳችን ነፋንባት ይላል። አንድ ሩህ ቁርአን ነው ይላሉ። ቁርአን ነው የተነፋባት? አስቸጋሪ ነገር ነው። ሩህ ነፍስ ነው አሉ። ነፍስ ነው ጅብሪል ነው የተነፋባት በማርያም ላይ? ተቸገረን እኮ። እዚህ ጋር ደግሞ መጥቶ በሱረቱል እስራ ወየስአሉነከ ዐን ሩህ ከሩህም ይጠይቁሃል። ቁል ሩሑ ሚን አምሪ ረቢ ሩህ ከጌታዬ ነገር ከእውቀትም ጥቂትን እንጂ አልተሰጣችሁም በላቸው። ሩህ ምንድን ነው? አብዱሰላም እስኪመጣ እንጠብቀዋለን። እንኳን አልጨርሰውም። ከአላህ ትእዛዛት ነው ይላል። ምን ሩህ እንዴት አድርጎ ጅብሪል እንደሚያደርግልን አላውቅም። ክርስቲያንን ካልገደልክ ካፊሮችን ካልገደልክ በስተቀር ገነት አይገባም የሚለውን ቀዳችሁ አውጡ፣ ቀዳችሁ አውጡ። አንስማማም በዚህ። እስከ መጨረሻ ህይወታችን ጠብታ ድረስ በአሁን ላይ ተቀስቅሷል። እስከ መጨረሻው ድረስ እንሄዳለን እንጂ በዚህ ሁኔታ ቀዳችሁ አውጡ። አለበለዚያ እናንተ ስርዓታችሁን አስተካክሉ። አለበለዚያ ትታችሁ ትጡ። ያለነው 21ኛው ሴንቸሪ ላይ ነው ያለነው። እኛ የሰው ጥላት የለብንም። ወረቀቱን የቀየራችሁ
ከዚሁ የነበራችሁት ኦርቶዶክስ ነበራችሁ፣ አስቀድመ ኢትዮጵያ ምድር የነበራችሁ ግለሰቦች ነበራችሁ። ምናልባት በውጪ ቢመጡ የተወሰኑ ጥቂቶች ነበሩ። ነገር ግን እኛ አንድ ነን። ነገር ግን የለያችሁ አእምሯችሁን የቀየራችሁና ብቻ ጥላቻን ብቻ እንድታነቡ ያደረጋችሁ ማን ነው? ወረቀቱ ነው። ለወቱ ስብሐት ስለ ቃሉ እግዚአብሔር የተመሰገነ ይሁንና እኔ ቅዱስ ብዬ አልጠራውም። ለምን? መጥፎ ነገር የያዘ ነገር አለ። መጥፎ ነገር የያዘ መጥፎ መባል አለበት። ቅዱስ ጳውሎስም እውነትን እውነት ሐሰትም ሐሰት ብለን እናገራለን ነው። ሐሰትን ሐሰት ብለን ካልተነጋገርን በዚህ ዘመን ላይ እውነትን እውነት ብለን ካልተነጋገርን በስተቀር ለውጥ ማምጣት አንችልም። ስለዚህ እኛ መጽሐፍ ቅዱስ ውስጥ የለም እንጂ እግዚአብሔር ክብር ምስጋና ይግባው ከዘፍጥረት 1 እስከ ራዕይ መጨረሻ መጥፎ ነገር እስልምና የሚባል ነገር እኮ የለም አስቀድሞ። ለምንድን ነው የሌለው መጽሐፍ ቅዱስ ውስጥ? ከ600 ዓመት የተሰበከ ስብከት ነው። ክብር ይግባውና አምላካችን ከ600 ዓመት የሰበከውን ስብከት ነው መጥቶ በሰባተኛው ሴንቸሪ አንድ ግመል ጠባቂ 13 ሚስት ያገባ ግለሰብ መጥቶ ሕፃናትን ጭምር ምን አይነት ጭንቅላት እንደሆነ ለመሳም እንኳን የሚያዳግቱ እንግዲህ ትውልድ ነው። የ6 ዓመት ልጅ 6 ዓመት ልጅ ነው። በቃ አለቅ። የኔ ልጅ አሁን ያላችሁ ልጆች 6 ዓመት ልጅ ምኗ ነው እስቲ አሁን የሰው ገላም ይገባባት? ለመሳም ለከንፈራችን እንኳን ለሚቆረቆረው ከንፈር እንኳን እንሳሳላቸዋለን። እንደዚህ አይነት የዘቀጠ የሴሰኝነት የነበረበት ዘመን ነው። ያ ዘመን በቅቷል። አሁን 21ኛው ሴንቸሪ ላይ ያለን። እናንተ ይህን ቁርአን አነበባችሁ ቀራችሁ፣ ሳታውቁ ቀራችሁት። በአማርኛ ሲመጣ ዓለም በሙሉ ተገለበጠ። ኢትዮጵያ ውስጥ እግዚአብሔር የተመሰገነ ይሁንና ዘመኑ ደርሶ 21ኛው ሴንቸሪ ላይ በአማርኛ ነበብ ነው። እፎይ እግዚአብሔር በዘመናችን ያስነሳው ታላቁ ሰው እፎይ። ሁላችሁም እፎዮች ነን፣ ሁላችንም እፎዮች ነን። ታላቁ ሰው እፎይ ግን ፊትለፊት ወጥቶ የተጋፈጠ ፊትለፊት ሁሉም ሰው ብዙ ሰው ራሱን እየደበቀ ነበር ሲናገር የነበረው። እኛም በዛች አውደ ምሕረት በቤተክርስቲያንስ ግቢ ውስጥ ተጠልለን ብቻ ሆነን ከማይክ ውጪ እየተናገርን የነበርንበት ዘመን ነው። አሁን 21ኛው ሴንቸሪ ላይ ነው። ተረጋጉ። እውነትን እውነት ብለን ቁጭ ብለን ሊቃውንቱ ቁጭ ብለው በእናንተም በኩል ያሉት አባቶች ቁጭ ብለው እንደ ሐጂ ሙፍቲ ያሉ አባቶች ሰዎችን ሊያርሙ የሚችሉ አባቶች ቁጭ ብለው ከክርስትና ጋር የማያስማማ ነገር ካለው ነጥቀው ያውጡ። ብዙዎች ወንድሞቻችን እዚህ ያላችሁም ስዘረዝሩ የምትሉት ምንድን ነው? መጥፎውን ነገር ነው። መጥፎ ነገር መጥፎ መባል አለበት። መጥፎ ነገር መጥፎ መባል እፎይ ስላነበበው እናንተ ስለቀራችሁት በተለያየ ምንድን ነው? ምኑ ነው ጥፋቱ? ይቅርታ ሰዓት አልወሰድባችሁ። ያለነው 21ኛው ሴንቸሪ ላይ ነው። ስለዚህ ቁማሩን ሊተው ይገባል። ይሄ ተረት አይነት ነገር ድርሰት ቁማሩን ሊተው ይገባል። ሜሪያም እያለ ሊሸውደን አይገባም። ኢሳ እያለ ሊሸውደን አይገባም። ለምን? ኢሳ ሚለውን ያነበቡ ሰዎች ናቸው ዛሬ ተነስተው ክብር ይግባውና አምላካችን ሎቱ ስብሐት ስለ ቃሉ ኢየሱስ ጌይ ነው እያሉ ያሉት የተማሩ ሰዎች ናቸው ብለን የምንላቸው የኮሚቴ አባል ምንድን የሚባለው እዚህ የነሱ እንትን ኧረ በእናትህ አምጣልኝ የነሱ አባል የመጅሊሱ አባል የሆኑት ናቸው ዛሬ ተነስተው ኢየሱስ ሕፃን ነው እንደዚህ ነው እያሉ መጽሐፍ ቅዱስ ውስጥ ቁርአን ውስጥ ያለውን የተማሩ ሰዎች የሚመሩ ሰዎች ናቸው የተናገሩ ያለ። ስለዚህ እኛ የምናውቀው ኢየሱስ ኢሳ አይደለም። እኛ የምናውቀው ሜሪያም አይደለችም። እኛ የምናውቃት ክብር ይግባት፣ እሷም ክብር ይግባው ለወለደችው አምላኳ። ዛሬ ላይ በ21ኛው ሴንቸሪ መታችሁ አታስፈራሩን። በስነ ስርዓት ተወያዩ። እስከ መጨረሻው እስከ ደም ጠብታ ድረስ እንሄዳለን። የመጨረሻ ስራችን እንሰራለን። የዘመናችን የ21ኛው ሴንቸሪ ወጣቶች ደግሞ ዛሬ ላይ አውጥተው እየነገሯችሁ ነው። እውነትን እውነት ሐሰትን ሐሰት ብላችሁ መስክሩ። ከዚህ ውጪ ሊያግባባን የሚችል አንዳች ነገር የለም። ነገር ግን ሂድና ካፊርን እረድ የሚል ነገር እያነበብክ አንተ በየቀኑ ዱዓ እያደረክብኝ እየጸለይክብኝ ካፊሮች ይሙቱ ክርስቲያኖችን አላህ ያጥፋቸው እያልክ እየጸለይክብኝ ከአንተ ጋር ምኖርበት ምን ምክንያት የለም። ይሄን ቃል ታወጣለህ። ወደ ሳይሆን ተገደ በአንገት ተጠምዞ እጅ ተጠምዞ ታወጣላችሁ። እያንዳንዳችሁ ማለት ነው ተሰብስባችሁ ታወጣላችሁ። እስከ መጨረሻው ጠብታ እንሄዳለን። ዛሬ ላይ በየቤታችን ተሰብስበን 700 ምናምን ሰው አለ እዚህ ቤት ውስጥ። አደባባይ ላይ ወጣን። አሁን አደባባይ ነው ይሄ አደባባይ፣ ሁላችንም እንማማርበት። ስለዚህ መምህራኖቻችሁ ይምጡ፣ መጥፎ ነገር መጥፎ ይበሉ፣ ያውጡልን። በሰላም እንኑር። አማርኛውን አውቀን ዝም አንልም። እንደ ቅዱስ ጳውሎስ መሆን አለብን። ስለዚህ በዚህ መሰረት ጸያፍ የሆኑ ቃላቶችን አውጡ፣ እንግባባ። እናንተም የኛ ናችሁ፣ እኛ የሰው ጥላቻ የለብንም።
ቁርአን ውስጥ ያሉ መጥፎ ሰዎች መጥፎ አስተሳሰቦች ስላሉ እነኚህ መጥፎ አስተሳሰቦች ይውጡልን ነው የኛ ጥያቄ። የሰው ጥላቻ የለብንም። ጀማል መሐመድ እንወዳችኋለን፣ በክርስቶስ ፍቅርም እንወዳችኋለን፣ በሰው ተፈጥሮ እንወዳችኋለን። ነገር ግን ከዚህ ውጭ ግን ጸያፍ የሆኑ ነገሮች አውጡልን ነው የምንለው። አመሰግናለሁ። ጨርሻለሁ። ከቤቱ ጋር ተወያዩ። እሺ ወንደና መጣ ማለት እና እኔ አንድ ነገር የምለው ነገር ግን አለኝ። እፎይን አሁን በዚህ ሐሳብ እናንተ እየገደፋችሁ ወንደና መጣ ወንድማችን እንኳን ደህና ቆየኝ። እሺ ከተወራው ነገር ስህተት የሆነ ነገር አለ? ይሄ ስህተት ነው። ሰላም ነው ለመስጊዱ ይመስገን። እርግጥ እኔ ማረም እንፈልገዋለሁ፣ ግን ወደ ኋላ መመለስ አልፈልግም። እኔ ያው በአንድ ሰው ሐሳብ ነው እኔ የገባሁት። እፎይ የተናገረውን ንግግር እናንተ ትገድፉታላችሁ ወይ ነው? ምን ብሎ የተናገረው አይሰማ? እፎይ በቃ በምላሱ የተናገረው ማለት የተሳደበውም የቀለደው ምንም ያለው አንድ ስድብ አምጣለን። እሺ አንድ ስድብ ምን ብሎ ተሳደበ? ምን አንድ ስድብ? እኔ እንደዛ ነገር አይደለም። መሐመድ በስፐርም እንትን የሚል ነው ያለ ብዙ ነገር አለ ለማለት ለራሱ የሚቀፍፍ ነገር አለ። አዎ እኔ እሱ ያለውን ቃል እኔ ለራሴ መርገም አልፈልግም። ለምን አፌ ማበላሸት አልፈልግም። መሐመድ ስፐርም ምንድን ያልከኝ? ያንን እሱ ፔጅ ላይ ገብተህ አለ በግልጽ ማዳመጥ ይችላል። እሱ አይደለም ያለው ሐዲስህ ነው ያለው። ይሄን ደግሞ አሳያለሁ። መሐመድ ስፐርም የሚለውን ላሳየህ ሐዲስ ላይ ማለት ነው። አንዴ ጠብቀኝ። እሺ እየሰማኸኝ ነው? ላመጣልህ ነው ወንድማችን። እፎይ የትም ይግባ የትም ማለት ነው ሰማይ ቤት የሚውጣ እንትኑ ጎልጉሎን ነው የምንዋጣው። እኔ ልንገርህ ከፈለገ ማለት ነው ሺህ ክርስቲያን ቢመጣ ይቀቀላል። እሺ ጎልጉላችሁ አወጣችሁ እንደምታደርጉት ሚዩት ነህ። ሚዩትን እንክፈት። መሐመድ ሚዩትን ጎልጉላችሁ ማነው ሚዩት ያደረገው? ሚዩት አታደርጉት። ከዛስ ምንድነው የምታደርጉት? ጎልጉላችሁ አወጣችሁ እያደረጋችሁ ነው እናንተ። እናርደዋለን። እርድ ይኸው እንደዚህ ግዝግዝ አድርገን ነው የምናርደው። እንዳውም በክርስቲያንና በሙስሊም ጃር በተነሳ አይገርምህም? ምኞት የነበረ እሺ እኛ አንተ በአካባቢያችን እኮ ስንት ክርስቲያን አሉ መሰለህ። ተከባብረን ነበር የምንኖረው፣ ተዋደን ነበር የምንኖረው። አንድ ቀን እንደው ቀጥ ብለን ተሰዳድበን አናውቅም ነበረ። ግን አንተ ዛሬ መጣና እፎይ የሚባል ሰው አንተ የምንወዳቸውን ነብይ አዋርዳለሁና ከልባችሁ ፍቄ አዋጣለሁ ብሎ መነሳቱ በጣም የሚያስጠላ ነው። በዛ ሲቀጥል ደግሞ እናንተ ኦርቶዶክስ እኛን ይወክላል ብላችሁ የሱን መቀበላችሁ። እሺ ኦርቶዶክስ ቤተክርስቲያን ስድብ ነው እንደሚያስተምራችሁ ማለት ነው የሚያስተምራችሁ። ማሜ ቅድም በደንብ ተቆጣህ ነበር፣ አሁን ረጋ አልክ። ለምን በደንብ አሁን ተቆጣን? ለምን አይደለም፣ በጣም እኔ ስለተሰማኝ ነው። ቅድም ይሄ መምህር ጎሳ የተናገረው ማለት ነው እንደው ሙስሊም ብታርፉ ይሻላል እስከ ደም ጠብታችን አለ መሐመድ። እኔ አሁን ያዘው። እሺ አንዴ እሺ፣ ይሄው በጨዋነት እናወራ፣ ካንተ ጋር እናወራ እና ኦኬ። ተከባብራችሁ ነበር አስቀድሞ የምትኖሩት የነበረው እናንተ አካባቢ አይደለ መሐመድ? አይደል ማሚ? ሚውቱን አንሳው። በፊት ላይ ተከባብራችሁ ነበር የምትኖሩት አይደል? አዎ። እዛ አካባቢ ያሉ ሰዎች እየተሰደቡ ነው አክብረዋችሁ። አዎ እንዴ ተከባብረን ነው የምንኖረው አልኩህ። እናንተ እየሰደባችኋቸው ዝም ብለው ስለቆዩ ነው። እኔ በግሌ እኔ ክርስቲያንን እንደዚህ እሺ ላሳየሽ። በምን እስኪ ንገረኝ፣ በምንድን ነው የምንሰርባቸው?
ቁርአን ትቀራለህ አይደለ? በየቀኑ ምኑ ነው የምታሳየኝ? እኛ መጽሐፍ ላይ የተጻፈ ነገር የለም። ምን ያሳየኝ? እኔ አንድ ሙስሊም አማኝ ነኝ። በየቀኑ ትቀራለህ አይደለ? እሺ፣ በየቀኑ ትቀራለህ? እቀራለሁ ግጥም አድርጌ በቃ። አዎ ሙስሊሞችና ክርስቲያኖች የተጋደሉበት በየቀኑ ስትቀራ ልታመጣልኝ ትችላለህ። አንዴ ያማ አንዴ ላሳይ እንዴት ችለውህ እንደኖሩ ስትሰድባቸው፣ እንዴት ችለውህ እንደኖሩ ማለት ነው። እንዴት አድርገው አንተን ችለውህ እንደኖሩ ምን እያልክ ስትሰድባቸው እንደነበር ላሳይ። ይኸው ሱራ 9 አያ 30 ላይ እንዲህ እያልክ ትሰድባቸዋለህ፣ ትረግማቸዋለህ። እነሱ ግን ችለውህ ቆይተዋል። አይሁድ ዑዘይር የአላህ ልጅ ነው አለች። ክርስቲያኖችም አልመሲህ ኢሳ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው። የነዚህ ከእነሱ በፊት የካዱት ሰዎች ቃል ያመሳስላሉ ካለ በኋላ አላህ ያጥፋቸው። ቀን በቀን ትቀራለህ። ቀን በቀን የምትቀራው አላህ ያጥፋቸው እያልክ ነው። ማንን? ክርስቲያኖችን እየሰደብካቸው ችለው የኖሩ ክርስቲያኖች ናቸው። እየሰደብካቸው በየጊዜው ማለት ነው። በየቀኑ ትቀራለህ አይደለ? በየቀኑ እየሰደብካቸው ችለው ኖረዋል። አሁን ግን እኛ ስናነብ ግን ደግሞ እሪ ትላላችሁ። ያውም ደግሞ በማስረጃ ማለት ነው። እንዲህ ብለህ ደግሞ ታዋርዳቸዋለህ። ከእርሱ በቀር ሌላ አምላክ የሌለው አንድን ሊገዙ እንጂ ያልተገዙ ሲሆኑ ሊቃውንቶቻቸውንና መለኮታቸውን የመርየም ልጅም አልመሲህን ከአላህ ሌላ አምላክ አድርገው ያዙ። ዋሸባቸው። ሊቃውንትን አያመልኩም ክርስቲያኖች። ቆይ አንዴ፣ ቁርአን እየቀራህ ትቀጥፍባቸዋለህ። አላህ ያጥፋቸው እያልክ ትረግማቸዋለህ። መሐመድ ደግሞ እንዲህ ይላል። ያው መሐመድ ምን ይላል መሰለህ? ክርስቲያንና ጁሽና ክርስቲያኖችን የገደለ ወደ ገሃነም አይገባም። ክርስቲያኖችን አይሁዶችን ባገኛቸውባቸው ቦታ ግደሏቸው። ሐዲሱም ቁርአኑም ይለው ይሄን ነው። እንዲህ እየሰደብካቸው አላህ ያጥፋቸው እያልክ ታግሰውህ ኖረዋል። አሁን ሐዲስን ሲያነቡ ለምንድን ነው የሚያንጨረጭረህ? መሐመድ ቀጥል። አሁን ለዛውም ሳሂህ የሆነ ሐዲስ ነውና ቅድም ሲናገር ነበረ ፎይ የዘር ፈሳሹ ከመሐመድ ይወጣል ብሏልና እና እፎይ ሳይሆን ያለው ያ ሳሂህ የሆነ ሙስሊም ላይ ነው የተዘገበው ሐዲስ ላይ ነው። እሱን ያነበበልህ እንጂ እሱ አልተናገረም ከየትም አምጥቶና እሱንም አንበበለት። ኦኬ እሺ፣ ላንብብልሽ። ሳሂህ ሙስሊም አይ ቲንክ እንዲህ ያደርግ ነበር መሐመድ ወንድማችን። አይ ቲንክ ሳሂህ ሙስሊም 2902 29 እሺ፣ ከዛ በፊት ግን አንድ ላንብብለት። እሺ እሺ መሐመድ ያው ድግምት ሰርቶበት ነበረ እና ድግምት ሰርቶበት የሆነ ነገር ያደረገ ኦኬ ወጣ የሆነ ነገር ምንድነው ያደረገ ይመስለዋል፣ ግን አያደርግም ነበረ። ያደረገ ይመስለዋል፣ ግን አላደረገውም። ማጀት ሰርቶበት ነበር ነብዩ። እሺ ነገሩ አናባክን እንትን ምንድነው ማስረጃ አናባክንና የፈለጋችሁትን ማስረጃ እናወጣለን። አንዲት ያለ ማስረጃ የተወራች ነገር የለችም። እያንዳንዷን ማስረጃ እናወጣለን። አይሻ ስትፈቀፍቅለት ነበረ። ይህ እኛ አይደለም ያለው ሐዲሱ ነው። ለማንኛውም ግን ክርስቲያኖች ናቸው ታግሰዋቸው የቆዩ እየሰደባችኋቸው፣ እነሱ ዝም ብለው ማለት ነው። አላህ ያጥፋችሁ እያልጓችኋቸው ታግሰው የቆዩት ክርስቲያኖች ናቸው። እሺ እንድሪስ መርሐባ። ሰላም ሚውት አታርጉኝ። ጠብቂ፣ ተራሽን ጠብቂ። እሺ ሚውት እንዳትከፍቺ ጠብቂና በተራሽ ታወራለች። ሀያትን አስቀድም፣ ችግር የለም። ሀያትን አስቀድማት፣ ችግር የለም። ሚውትን አንሳላት። እሺ ሚውት አንስተሽ ቀጥል። አንተ ሚውት አድርግ። እሺ አይ አሁን መሐመድ የሚባል ሰው እያወራችሁ ነበርና ካነጋገሩ የተረዳሁት ሙስሊም አይደለም። ከሚገርማችሁ ነገር
እርድ እናደርገዋለን ምናምን። እኛ በእኛ በኩል ማረድ እንደማይቻል አትረዱ፣ አትናገሩ ተብሏል። ምክንያቱም እፎይ የፈለገ ቢዘላብድ ክብራቸውን ቢነካ የኛ ረሱላችን ሰለላሁ ዐለይሂ ወሰለም እንደዚህ በተራ ሰው አፋች ክብራቸው የሚወርድ አይደለም። አድምጠኝ። ማስረጃ ይኸውልህ ተሳደበና ምኑን ነው ማስረጃ ማውጣው? ይኸውልህ ተሳድቧል። ተሳደበ የምንለው ክብራቸውን ስለነካ በሱ አፍ የኛ የረሱላችን ክብር የሚወርድ አይደለም። አድምጠኝ። ስለ እንትና ውጪ ምናምን እንድትለኝ አይደለም። ይኸውልህ አሁን መሐመድ የሚባለውን ሰውዬ ሙስሊም አይደለም እሱ ልነግርህ። ይሄ የንጽጽር ቤት ነው አትግደሉ ነው ይላል ብለሻል። ማስረጃ ቁርአኑ መጀመሪያ ለምን ይታረጋ አንተ ማን አንተ ፈቀደልህ? ሚውት አታርጉኝ። የሁላችሁ ሚውት አታርጉኝ። አሁን መሐመድ የሚባለው ሰውዬ የገባው አውቃችሁ ሪከርድ ወሬ ልናወራ አይደለም። እሺ ኤፌሶን አሳየን። ቁርአን ላይንም ግደላቸው ባገኛችሁባቸው ቦታ አሳዳችሁ ግደላቸው የሚለውን አሳየን። የታለ እሺ ካፋልኝ ምንድነው ክርስቲያኖችን ያው እዚህ ጋር አይሉም ብላለች፣ ሙስሊም አይደለም ልጁ ብላለች። እሱ ማስረጃ ስታመጪ ታወሪያለሽ። ነገር ግን እንኳን ይሄ ኡስታዞችም ራሱ እንዲገሉ ያዛቸዋል። እነሱ ብቻ አይደለም የራሱ የሆነ ቁርአን ማለት ነው። ቁርአን 9:29 ላይ እዚህ ጋር አስቀምጬልሻለሁ። እሱ ነው ባል ደግሞ ወንድማችን ምን እንዳለ ነው ባውና ተፈተም ጠይቀው ምን ሰው አይደለም እንዴ አንተ ለሱ የሰጠውን እንጂ አንተ አልሰጠህም። እሱ ጋር ያለው አሞት አንተ ጋር የለም። እሱ ጋር ያለው ወኔ አሰላሙ አለይኩም ወራህመቱላሂ ባውና ተፈተም ጠይቀው ምን ሰው አይደለም እንዴ አንተ ለሱ የሰጠውን እንጂ አንተ አልሰጠህም። እሱ ጋር ያለው አሞት አንተ ጋር የለም። እሱ ጋር ያለው ወኔ አንተ ጋር የለም። ምን አባውናል ጎንደር መውደብ ያቀተ ባጠገብ ያለውን ክርስቲያን አንገቱን ቅልት ያለ ነገር የለውም ቅልት ሙት የዛን ጊዜ በቃ ፍርጥ በለዛ አስፈልግ የ10 ሚሊዮን ንብረት ተዘረፍክ ምን ባላ ላይ አዘርፍም አንተ አዘርፍም መሆናል እንዴ አልበዛም እንዴ ፍትህ ለስንት ነው ፍትህ የምትጠይቀው እንዴ በላይ ላይ የመጣውን ቆሻሻ ካልጠረክ ምን አባውናል ሙስሊምነት ወይ ላይ ነው ሙስሊምነት ትናንትና እኛ እንደዛ ስትል አልነበረም የ10 ሺህ የመቶ ሺህ ብር ክላሽ አጣ እንዴ ቦምብ አጣ እንዴ ይሄ ሰውዬ ከራሱ አይደለም የሚናገረው። ያው ሱራ 9 ላይ ከነዛ መጽሐፍ ከተሰጣቸው ሰዎች እነዛ መጽሐፍ የተሰጣቸው ሰዎች አይሁዳንና ክርስቲያኖች ናቸው እና ምንድነው የሚለው ከነዛ መጽሐፍ ከተሰጣቸው ሰዎች ከነዛ አላህና የመጨረሻ ቀን የማያምኑ አላህና መልእክተኛውን እርም የማይቀበሉ ማለት ነው። አላህና መልእክተኛውን የማይቀበሉ ወይ እርም ያደረጉት እርም የማያደርጉትና እውነተኛውን ሃይማኖት የማይቀበሉትን እነርሱ ይልና እንግዲህ እውነተኛ ሃይማኖት የተባለው እስልምና ነው በእነሱ ማለት ነው። እና የተዋረደ ሆነው ግብር በእጆቻቸው እስከሚሰጡ ድረስ ተዋጓቸው ብሎ ነው ያስቀምጠው ማለት ነው። ስለዚህ ይሄ ብቻ አይደለም። ሱራ 9ም እንደዚሁ 84 ላይ 89 ላይ እንደዛው ይናገራል ማለት ነው። እና አንድ ሰው ከሃይማኖት ከወጣ ይገደል ብሎ ነው ያስቀመጡት ማለት ነው። ይሄ ብቻ አይደለም፣ ሳሂህ የሆነ ሐዲስ ላይም እንደዛው ማለት ነው። እና እዚህ ጋር እንደምትመለከቱት የታለቀ ላሳያችሁ። አንድ ወንድምም እንደዚህ ብሏል። እዚህ ጋር ለቂቄው ከሆነ በመገደል ዙሪያ ላይ ያወራ አንድ እንትን ነበረ፣ ኡስታዝ ነበረ። አለቀኩትም ማለት ነው። እስከዛ ድረስ ቀጥሉ። አንድ ሐዲስ ላይ ይህ ሐዲስ የት ነው ያለው? ሱናን አቢ ዳውድ 24:95 ላይ እንዲህ ይናገራል። ሱናን አቢ ዳውድ 24:95 አቡ ሁረይራ እንዳስተላለፉት የአላህ መልእክተኛ እንዲህ ብለዋል። እንዴት አሉ? ካፊር የገደለ በገሃነም ውስጥ አይሰበሰቡም፣ አይገቡም፣ ገሃነም አይገቡም። ምኖችን የገደለ? ካፊር የገደለ ሰው ሰፖርት እያደረገ ነው። ግደል፣ ሰፖርቶችን አሳድ፣ ክርስቲያኖች። አዎ ባይ ዘ ወይ አላህ አይሞትም። አላህ እንዴት ሊሞት ይችላል? ልፍ ስትሉ ትረገጣላችሁ ብያችሁ ነበረ። አላህ ለምን እንደማይሞት ላሳየማ። ዋው ደስ ብሎኝ ነው ማሳየ። አላህ ሰመድ ስለሆነ አይሞትም። ሱረቱል ኢኽላስ 22 ላይ
አላህ ሰመድ ነው። ሰመድ ማለት ደግሞ መግቢያና መውጫ የሌለው ማለት ነው ይላል ተፍሲር ኢብኑ አባስ። እንዴት ሊሞት ይችላል? መግቢያም መውጫም የሌለው ውስጡም ደግሞ ድፉን የሆነ ይለዋል። እንዴት ሊሞት ይችላል? ጌታ ግን መጣልን። መጽሐፍ ላሳያችሁ ከፊት ጌታ ምን እንዳደረገ ላሳያችሁ። የእኛ ጌታ ምን እንደሆነልን ላሳያችሁ። እኛን ለማዳን ምን እንደሆነልን፣ ኃጢአተኞችን ሊያድን ምን እንዳደረገ ላሳያችሁ። የጳውሎስ መልእክት አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ጀምሮ እንዲህ ይላል። ለአገልግሎቱ ሾመኝ፣ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ኢየሱስ ክርስቶስን ጌታችንን አመሰግነዋለሁ። አስቀድሞ ሳኦል ነበረ። አስቀድሞ ተሳዳቢና አሳዳጅ አንገላች ምንም ብሆን ይህንን አደረገልኝ። ነገር ግን ሳላውቅ ባለማመን ስላደረግኩት ምሕረትን አገኘው። አስቀድሞ ያሳደድ ነበረ ጳውሎስ፣ ሐሰተኛ ነበረ ጳውሎስ። ይህንን አደረገለት። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመንና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ። ማን አለ? እኔ ነኝ። ኃጢአተኞችን ሊያድን የመጣው ጌታ ሞተልን። ለምን? ኃጢአተኞችን ሊያድን። ስለዚህ ግን የዘላለም ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንዲሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘው። ጌታችን ኢየሱስ ክርስቶስ የመጣው ኃጢአተኞችን ሊያድን ነው። ይኸው ከኃጢአት ሊቤዠን ከሞት ሊያድነን ነው የመጣው ጌታ። ሙቶ አድኖናል። ነፍሱን ሰጥቶ አድኖናል። የኛ ጌታ አስቀድሞ የሚቀድር አይደለም። እንደዚህ የሚያደርግ አይደለም ጌታ። የኛ ጌታ አስቀድሞ ወይ ገሃነም ትገባለህ ወይ ደግሞ ሲኦል ትገባለህ ብሎ ወስኖ የሚፈጥርህ አይደለም። ከፍጥረትህም ጀምሮ ለገሃነም የሚፈጥርህ አይደለም። አክብሮ ነው አዳምን የፈጠረው። አላህ አይሞትም። ምክንያቱም አስቀድሞ ወስኖ ስለሆነ። ለምን ይሞትልሃል? ሊያድንህ ነው። ለምንድን ነው የሚሞትልህ አንተ? ምክንያቱም ከጋኔንም ከሰዎችም ብዙዎችን ለገሃነም ፈጠርን ይላል። በእርግጥ ፈጠርን። ስንት? ሱራ 7 179 ላይ አስቀድሞ ፕሪደስት እንዳርጓል። አስቀድሞ ወስኗል። ለምን ይሞትልሃል? ሊያድንህ ነው። ለምን ይሞትልሃል? አስቀድሞ ወስኖብሃል። ወይ ገነት ወይ ጀሃነም። ሀገር ሰራህ ስላሰገድክ ሰገድክ፣ ምንም አይደለም። ጌታ ግን ሞቶልናል። አስቀድሞም ለገሃነም አልወሰነንም። የኛ ጌታ በኋላ ስናጠፋም ደግሞ መጥቶ ሞተልን። የማን ጌታ? የኛ ጌታ። አስቀድሞ ወሰነብን ለገሃነም? አይ አልወሰነብንም። ምሕረቱን የሚያሳይ ለእኛ ለልጆቹ ምሕረትን የሚያሳይ ጌታ ነው። ምሕረትን የሚያሳይ ጌታ፣ መሐሪ አምላክ፣ ምሕረቱ የበዛ በእውነት ይግለጽላችሁ ጌታ እግዚአብሔር፣ ከዚህ ጨለማ ያውጣችሁ። እስማኤል የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦና እንደሰጠ እናውቃለን። እውነተኛም በሆነው በእርሱ አለን። እርሱም ልጁ ኢየሱስ ክርስቶስ ነው። እርሱም እውነተኛ አምላክና የዘላለም ሕይወት ነው። የእግዚአብሔር ልጅ የመጣው እኛን ለማዳን ነው፣ ኃጢአተኞችን ሊያድን ነው። ያ ደግሞ እውነተኛ አምላክ ነው ይላል መጽሐፍ። አስቀድሞ የነበረ አምላክ ከአባቶች ደግሞ መጣ። ሮሜ 9:5 እሺ እስማኤል ምን ያህል ቢወደን ነው ጌታ ነፍሱን ለበጎቹ አሳልፎ የሰጠው? ምን ያህል ቢወደን ነው? ምን ያህል ፍቅር ቢኖረው ነው? ፍቅርን ነው ምንድን ነው? ፍቅር ወልድን ሳበው አይደለም የሚለው አባቶች። ከዙፋኑ ዝቅ እስኪል ድረስ ፍቅር እንደዚህ ነው። እንደው ላንብብላችሁ፣ ክርስቲያኖችም ልባችሁ እንዲሳብ፣ ሙስሊሞችን በእውነት እንድታስተውሉ ላንብብላችሁ። ፍቅር እንዴት እንደሆነ፣ ፍቅርን ያሳየን አምላክ ማን እንደሆነ ላንብብላችሁ። የክርስቲያኖች ትምህርት ግደለው ፍለጠው አይደለም፣ ፍቅር ነው። ፍቅር የሌለው እግዚአብሔርን አያውቀውም። እግዚአብሔር ፍቅር ነውና የእኛ ትምህርት ይሄ ነው። ፍቅር መውደድ፣ ግደለው ፍለጠው አይደለም። በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ጌታ እግዚአብሔር አንድያ ልጁን የባህሪ ልጁን ልኮታል። ስለ ኃጢአታችንም ማስተሰሪያ ይሆን ዘንድ የሞተው ጌታ ለምንድን ነው? ለኃጢአታችን ማስተሰሪያ ይሆን ዘንድ።
ልጁን እንደላከ እንጂ እኛ እግዚአብሔር እንደወደድ ነው አይደለም። እኛ እግዚአብሔርን በምን አቅማችን እርሱን የወደደን። ወዳጆች ሆይ እግዚአብሔር እንዲህ አድርጎ ከወደደን እኛ ደግሞ አለ እርስ በርሳችን እንገዳደል፣ ልንዋደድ ይገባናል። የፍቅር ሃይማኖት ይህ ነው፣ ፍቅርን የገለጠ እግዚአብሔር ማንም ከቶ አላየውም። እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩን በእኛ ፍጹም ሆኗል። መጽሐፍ እንደዚህ ነው የሚለው። ፍቅርን ነው የሚያስተምረው መጽሐፍ። እኛ እግዚአብሔር ለእኛ ያለውን ፍቅር አውቀናል አምነንማል። ምክንያቱም አንድ ልጁን ሰጥቶናል። እግዚአብሔር ፍቅር ነው። በፍቅርም የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። ከአርሽ በላይ ቁጭ አይደለም እያለ አይደለም፣ ከእኛ ዘንድ ያለ ነው። በአብ በወልድ በመንፈስ ቅዱስ አጥምቁ እስከ ፍጻሜ ከእናንተ ጋር ነኝ አለ እንጂ ማንኛውም ምክንያቱም ምግብ የመገብናቸው እኛ ነን፣ ከድህነት ያወጣናቸው እኛ ነን። ይህ ሁሌ ሊታወስ ይገባል። ስለዚህ ድህነታቸውን ስላስጣልናቸው ነው ዛሬ ሊገሉን የተነሱት፣ ሊያርዱን ቤተክርስቲያናችን የሚያቃጥሉት። ስለሆነም መሆን ያለበት ነገር ከይቅርታ ጋር ማስተላለፍ ፈልጋለሁ። ማንኛውም ኦርቶዶክሳውያን የኦርቶዶክስ ይቅርታ አቋረጥኩ። በጣም ይቅርታ፣ ታላቅ ይቅርታ። ያነሳው ሀሳብ ጥሩ ነው፣ ግን ደግሞ አሁን ያነሳነው ጊዜያችንም እንዳይሄድ ሁለት መምህራንም ስላሉ እየጠበቁ ምላሽ የሚሰጡ ሙስሊሞችን እየጠበቅን ነው። እነሱ ይሁንና መልስ ይስጡ። ሀሳብ የተወሰነውን ሰምተናል። ስለዚህ ያው እኛ አምላካችን ቅድም እንደተነገረው ነው፣ ህይወቱን አሳልፎ የሰጠን አምላክ አለን። በፍቅር ሁሉንም ወደዚህ ቅዱስ አምላክ እንዲመጡ እንጠራቸዋለን። ይሄ የፍቅር ጥሪ ነው። ይህንን እንዲቀበሉ እናሳስባለን። ግን ደግሞ እነሱ ጋር ያለው ምድራዊ ሀሳብ የሚያልፍና ጠፊ የሆነ ሀሳብ ብቻ እንደሆነ ጠፊ ያልኩት ሁሉም ጉዳይ ከዝሙት ጋር፣ ሁሉም ጉዳይ ከሀብት መውረስ ጋር፣ ሁሉም ጉዳይ ከሆነ ጊዜያዊ ጥቅም ጋር ብቻ የተያያዘ ገነት ብለው የሚያስቡት እንኳን ቅድም እንደተናገርኩት ዝሙት መፈጸሚያ ቦታ፣ እንደውም ያለ እረፍት 72 ሴቶች ወይም ከዛ በላይ ወይም ከዛም ሊያንስ ይችላል፣ ግን ያለ መታከት እንደውም ጉልበት ተጨምሮለት ሌላ ስራ አምላክን ማመስገን ቀርቶ እንደዚህ አይነት ስራ የሚሰራበት የዝሙት መናኸሪያ የሚመስል ያንን ተስፋ እንዲያደርጉ የተነገራቸው ነውና እንዲህ አይነት ፍጹም ሰዋዊ እና በጣም ምድራዊ የሆነ ሰዋዊ ሳይሆን በጣም ምድራዊ የሆነ ሀሳብን ተስፋ አድርገው እንዳይኖሩ ከዚህ የጨለማ ተስፋም እንዲወጡ ሰው ከሞት በኋላ ሲያስብ ዘላለማዊ ሀሳቡ መሆን ያለበት እረፍት፣ ደስታ፣ ምስጋና ነው። አምላኩን ማመስገን ነው። እንደተባለው ወይም ሲባል እንደሰማችሁት አምላክ እዛ ጋር ቁጭ ብሎ ምን አነሰ፣ ምን ልጨምርልህ፣ የትኛዋን ሴት ላምጣልህ እያለ ድንግልናዋን የገረሰስካትን እንደገና ድንግልናዋን እየመለሰ አንተን ሊያደክምህ አንተ ይሄን በመስራት የምትጠመድበትን ገነት አንናፍቀው። እንደዚህ አይነቱን ገነት እንዲናፍቁት ነው የሚያስተምሯቸውና ይህንን መጽሐፍ ቅዱሳዊ ያልሆነ የነቢያት ትምህርት ያልሆነ የነቢያት ትምህርት ያልነው በሙሴ መጽሐፍ ውስጥ እንደዚህ የለም፣ በዳዊት መዝሙር እንደዚህ የለም፣ ወይም ደግሞ በኋላ በመጣውም በአምላካችን የሕግ ፍጻሜ በሆነው ሕገ ወንጌል ውስጥም እንዲህ አይነት ተስፋ የለም። የኛ ተስፋችን እንደ መላእክት መኖር ነው። የማቴዎስ ወንጌል ምዕራፍ 19 እንደተገለጸው የሰው አኗኗሩ ከሞት በኋላ ከትንሣኤ በኋላ እንደ መላእክት ነው። መላእክት አይበሉም አይጠጡም